ዓለም ባንቺ ዳነ ያለበት ምስጢሩ ምንድነው? ምስጢሩ ምንድነው? ጾም የተዘራውን ክርዳት ከየት መጣ? ቆስሏል ውስጣችን። ያን ነገር ነገራችሁ። በዚህ ዘመን የሚነሱት የምንፍቅና ትምህርቶች ሆኑ አይደለም። እሺ ቤተክርስቲያን ደግሞ ሊቃውንት አሏት፣ መምህራን አሏት። ዝም ብሎ አይደለም። ታላቅ መምህራን አሉ። ዝም ብሎ የሚነገር አይደለም። አረሰባለን የእመቤታችን ድንግል ማርያም መልኳ አንዳንድ መልክ ነው። የማን መልክ ይመስላል እንዴ? የሚወጋ እሾህ አክሊል የሚቀዳጅ መከራ የሚቀምስ በመቃብር ውስጥ የሚያድር መከራ የሚቀበል ከዚህ በላይ ቤዛነት አለን? ከዚህ በላይ ምትክሙር አለን? መጽሐፍ ቅዱስ ብቻ ከሊቃውንት ጠቅሳለች። ከሃይማኖት መጽሐፍቶቹ ሲነገሩ ሲነኩብን ይቆጨናል፣ ያንገበግበናል። ቤተክርስቲያን ነች የተነካችሁና እውነት ወንድሞቼ ተሐድሶ መናፍቃውያን ስር እየሰነዱ ስለመጡ ልትጠረገቡ ይገባል። ሊቀራረበትን የተዋሃደበትን አንድ የሆነበትን ባህል በማፍረስ ሃይማኖት አይሰበም። ቤተክርስቲያን ተሰርታ ያለቀች ነች። ዛሬ ጀምራ ዛሬ ምንሰራ ተደረገች። ማርያም ቤዛ ተሻሉ ደስታዩ ታቦት ተብሎ ሰፈር ሲተቀምጡ ልጄ ይቀጥሩ። አንዳንድ ቦታ ልጄ ሁሉ ይቀጥሯል። ይገርማቸዋል። ፕሮቴስታንቲዝም ጽንሰ ሀሳብ ወይም ፕሮቴስታንት የመጣበት ምክንያት አንዱ ሞደርኒዝም ነው የፈጠረው። አረበለም በሉ ይባላል ግድ የላችሁም ልትፈሳ ሁሉን በተከሰነች ይቆም ቅድስት ማርያም ቤዛዊተ ኩሉ ዓለም በኢየሱስ ክርስቶስ ደም ነጭ አደረጋት። ስሙ ለዘላለም የተመሰገነ ይሁን። ይታውራል ያንን ያክል ድንጋይ ይታላል። የቅዱሳን ሰዎች ታሪክ እግዚአብሔር ማንነት ይገልጻል። እየሰማችሁ አይደል? አዎ። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ስለራሱ ምስክር አዘጋጀ። እንደዚህ ነው ምክንያት እንደምትጠይቀው ያሁሉ ግርማ፣ ያሁሉ መከራ፣ ያሁሉ መጠማት፣ ያሁሉ መወጋት ወንጌል እየተማማር ደስ ብሎ ኢትቤሳ ሰማይ ወደ ታሰይ ምድር ሰማዩን ደስ ይበለው ምድር ማሴት ታደርግ ራሲባ በደመ ክርስቶስ ፈጣሪያችን መድኃኒዓለም ክርስቶስ ከእሷ በነሳው ሥጋ ነው ዓለምን ያዳነው። ደስ ይበላቸው። ቤዛዊተ ኩሉ ዓለም ናት። የዓለም ሁሉ መድኃኒት ናት። ሰውኑ ለተሰራው ክርዳት ይኸው የዛሬው ትምህርት ግሩም መልስ ነው አይደለም? ግሩም ድንቅ መልስ ነው። እግዚአብሔርን አመስግኑ። አሜን። ፈጣሪያችን ነው እግዚአብሔር ወሰን በሌለው ቸርነቱ ጠብቆ ከዚህ ዕለት ከዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ለነቢያት፣ ለሐዋርያት፣ ለሊቃውንት ምስጢሩን የገለጸ አምላክ ለእኛም ምስጢሩን ይግለጽልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። አረፍቱ በሉ። የተከበራችሁ ሊቃውንተ ቤተክርስቲያን፣ የተከበራችሁ ሕዝበ ክርስቲያን፣ እጅግ የምወዳችሁ ንስሐ ልጆቼ ከሁሉ በፊት ከዚህ ዕለት ከዚህ ሰዓት ላደረሰን አምላክ ክብር ምስጋና ይግባው።
እንግዲህ ዛሬ የሚያስተምሩን መጋቤ ሐዲስ ትጉህ መሐሪ ጭምሳቸውን የማያውቅ የለም። የደብራችን የጥንታዊው የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። በእውነት በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በዲግሪ ተመርቀዋል። የሚገርመው ደግሞ ሰይፍ ዘክልያሁ ናቸው። በሁለት በኩል የተሳለ ሰይፍ። በዘመናዊ ደግሞ ማስተርስ አላቸው። የዩኒቨርሲቲ መምህር ናቸው። በሰይፍ ይገርም እና በደብራችን ስብከተ ወንጌሉን ለማስፋፋት ምን ያህል ጥረት እንደሚያደርጉ ሐዋርያዊ ጥረት እንደሚያደርጉ ሁላችሁም ያይ ምስክር ናቸው። በእውነት ከልባቸው እግዚአብሔር የሚያገለግሉት ከልብ የሆነ አገልግሎት እግዚአብሔር ፊት ይቀርባል። ሁሉ ነገር እግዚአብሔር የሚቀበለው ከልብ ከሆነ ጾሙ፣ ጸሎቱ፣ ምጽዋቱ፣ ስግደቱ፣ አስራት በኩራት ማውጣቱ፣ ችግረኛ መርዳቱ ከልብ ከሆነ ነው እግዚአብሔር የሚቀበል። አሁን ታላቁ ሊቅ መጋቤ ሐዲስ ትጉህ መሐሪ ያስተምሩናል። ወደ እሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ላይከ ወንጌል በእደ ማርያም ይትባረክ በአዲስ አበባ ሀገረ ስብከት የትምህርትና ስልጠና ክፍል ዋና ኃላፊ፣ እንደዚሁ የእናንተ ሁሉ አባት የሁላችንን ሰብሳቢ፣ ክቡራን አዕይንተ እግዚአብሔር ካህናት፣ ልዑካን ዲያቆናት፣ እግዚአብሔር አክብሮ ወዶ በፍቅሩ የሰበሰባችሁ ለክርስቶስ በጎቼ፣ ግልገሎቼ፣ ጠቦቶቼ ተብላችሁ የምትጠሩ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። ሰላምንና ጸጥታን ምሕረትና ቸርነትን ያደረገልን በትንሣኤው ብርሃን ኃይልን የሰጠን የሁላችን አባት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ያው ክቡር አባታችን በጣም ነው የምናመሰግነው። እሱን የመሰለ አባት እግዚአብሔር ሰጥቶናል። የአንድ ካህን ሀገር ዘመን አሐዱ ብሔር እግዚአብሔር አምላክ መቼም በዚህ ዘመን አባት በጠፋበት፣ ሰው በጠፋበት፣ ስርዓት በሚፈርስበት፣ ሕግ በሚጣስበት ዘመን እንዲህ አይነት አባቶችን ማግኘት ለካስ እግዚአብሔር ልጆቹን በጎቹን አይተውም አይረሳምና እርሱን የሰጠንን እግዚአብሔር እናመሰግናለን። ዛሬ ትንሣኤ ነው፣ ፋሲካ ነው፣ ሰርግ ነው፣ ብዙ ድግስ አለ፣ ብዙ ጥሪ አለ። ነገር ግን በእውነት ከስጋዊው ምግብ ይልቅ ሰማያዊ ምግብ ይበልጣል ብላችሁ የአባታችሁን ጥሪ ሰምታችሁ ይህን የሚያክል ሕዝብ የንስሐ ልጅ እንዲህ ተሰብስቦ በማየቴ እኔ ስጋዊ ሳይሆን መንፈሳዊ ቅናት ቀንቻለሁ። አባታችንና የእርሱን በረከት ለእኛ ያድለን። በጣም ይገርማል። አንዳንድ ጊዜ እኛ አባቶች ምን ያደርጋለን መሰላቸው? አንድ አይነት ጊዜ ሲያጋጥመን ፋሲካ ነው፣ ሰርግ ይኖርበታል፣ እንዲ አንዳንድ ጉዳይ ማይጠፋበትም ልጅ መቀቀላቤና እነሱም የራሳቸውን ፕሮግራም ሰርጉንም ድግሱንም ለመባረክ ሲሉ ዞር ደግሞ ይላሉ። ለቀቅ ያደረጉታል። እሳቸው ግን አይ የፋሲካ 3ኛ ሳምንት በምንም ቢሆን ከልጆቼ ጋር የምገናኝበት የፋሲካውን በዓል በጋራ የማከብርበት በኤማሁስ መንገደኞች ቁጭ ብዬ እንደ ሐዋርያት ቁጭ ብዬ ጠብቄ ክርስቶስን የማይበት ቀን ነው ብለው እናንተ ጠርተዋልና እግዚአብሔር ስሙ የተመሰገነ ይሁን። እንዲህ አይነት አባቶችን ለሁላችንም ያድለን። እኛ ክብርም አይገባንም። ምክንያቱም በዚህ ዘመን ያለነው ክርስቲያኖች ያለነው ካህናት እንደ አክሊልና ፊናስ ዘመን ህዝቡን ግልገሉን የረሳን አባቶች እየሆንበት ያለበት ዘመን ነው። የምናየው የምንመለከተው
ደስ የሚል ነገር አይደለም። አባት ስርዓት ከጣሰ፣ ህግ ከጣሰ፣ አባት ስርዓት አፍርሶ ሲታይ ህዝቡን እንዴት ስርዓት አክብሮ ማለት ይቻላል? ህግ ጠብቆ ማለት ይቻላል? እና በእውነት እግዚአብሔር አምላካችን ይባረክ። በተለይ ከወንጌል በመጀመሪያው የተባረከ አይነት አባቶች እግዚአብሔር ያደላል። ይህንን ካልኩ በኋላ እንግዲህ አንዳንድ ጊዜ ቤተክርስቲያናችን መጽሐፍ ቅዱስን ስትተረጉመው በተለያየ መንገድ ነው የምትተረጉመው። መጽሐፍ ቅዱስ ትምህርት ነው። አዎ ወንጌል ነው የሚሰበከው፣ ወንጌል ነው የምንሰብከው። አንዳንድ ጊዜ የቤተክርስቲያኒቱን ላይ የቤተክርስቲያኒቱን አንደበት የቤተክርስቲያኒቱን አስተምህሮ በጣሰ መልኩ ገና አይተረጎምም፣ ገና አይሰበክም እያሉ ይናገራሉ። እየሰማችሁ ነው። የእስጢፋኖስን ገድል አላየችሁትም? ዮሐንስ ምዕራፍ 8 ላይ ገድል እኮ ነው ራሱ ድንጋይ ወጥቶ መገደሉ ማለት ገድል እኮ ነው። የሐዋርያት ስራ የሐዋርያት ገድላቸው ነው አይደለም? ገድል እኮ ነው። ሲውላችሁ በሉት ፌስታ ሰማይ በሉ ወታሰይ ምድር ፌስታ ሰማይ ወታሰይ ምድር ሰማይ ይደሰታል በሉ ምድርን ሐሴት ታደርጋለች። አዎ ይህ ቃል የተናገረው ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ የትንሣኤ ዕለት አገልግሎቱ የፋሲካ ዕለት ክርስቶስ መነሳቱን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መነሳቱን ስናመሰግን ወይም ደግሞ በዕለቱ የዛን ዕለት ከሚቀርቡት ምስጋናዎች፣ ከሚዘመሩት ዝማሬዎች፣ ከሚቀርቡት ውዳሴዎች፣ ከሚነገሩት ቃል እግዚአብሔር መካከል አንዱ የቅዱስ ያሬድ ዝማሬ ነው እና የዛን ዕለት ቤተክርስቲያናችን ምስጋናውን የምትጀምረው በደስታ ነው። በምንድን ነው የምትጀምረው? የእግዚአብሔር ቤተሰቦች እንደ ትንሣኤው የሚያክል ትልቅ ደስታ የለም። በጣም ትልቁ የክርስቲያኖች ደስታ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በአንደኛው ቆሮንቶስ ምዕራፍ 15 ላይ ከቁጥር 13 ጀምሮ እንደምትመለከቱት ትንሣኤው ደስታችን ነው። የክርስቶስ ትንሣኤ ከባርነት የተላቀቅንበት፣ ነፃነት ያገኘንበት፣ ሕያዋን የሆንበት፣ የእኛ ትንሣኤ የተመሰረበት፣ እኛ ራሳችን ሞተን በስብሰን እንደማንቀር እሱ የትንሣኤ በር ሆኖ መቃብርን ፈንቅሎ ማንም አስነሺ ማንም ቀስቃሽ ሳይኖርበት ሙታንን የሚያስነሳቸው የሕያዋን ሁሉ አባት አምላካችን እግዚአብሔር ሞትን ድል አድርጎ የተነሳበት ቀን ስለሆነ ደስታ ከደስታ ሁሉ በጣም ደስታ ትንሣኤ ነው ወገኖች። መወለድ ደስታ ነው አይደል? መወለድ ደስታ ሊሆን ይችላል። ለእናት ለአባት ለቤተሰብ ደስታ ነው አይደል? ግን ነው ከሞት መነሳት ደግሞ የበለጠ ደስታ ይሆን? በጣም የበለጠው ደስታ እኮ ሲወለድ ማናቀው ገና ጣዕሙን ያላወቅነው ዘርቶ ያላበላን ወልዶ እንደው ልጅ ያላሳየን ጣዕሙን ማናቀው ሰው ነው የምንወልደው። ገና ተወልዶ ምን እንደሚሆን ማናቀው። ጤነኛ ይሁን በሽተኛ ይሁን መልካም ያድርግ ክፉ ያድርግ ባሪያ ይሁን ንጉሥ ይሁን ወታደር ይሁን ሐኪም ይሁን አናቀው። ሲወለዳ የተወለደ ሰው ወዲያው ተወለደ ራሱ ወስኖ ነው እንደሚያውቅ እንኳን ስራውን ቀርቶ ብሄሩን ወስኖ አይወለድም። ከእንደከለ ቤተሰብ ልወለድ ብሎ ሀብታም ይሁን ድሃ ይሁን አይታወቅም። ግን ሲወለድ ቤተሰብ እሰይ ልጁ ሲወለድ እያለቀሰ ይወለዳል። ቤተሰብ ግን እየሳቀ ይቀበለዋል። እናት እያማጠች ትወልደዋለች። ሆዷን እየቆረጣት እያቃሰተች እያለች እንደው ትወልደዋለች። ከወለደችው በኋላ ግን ልጇ ሲያለቅስ በደስታ ትስመዋለች፣ ደስታ ታቅፈዋለች። ለቤተሰቡ ትልቅ ደስታ ነው እና ልጁ ሲወለድ በጣም ደስታ አለ፣ ደስ ያሰኛል። ነገር ግን ትንሣኤን አያክልም። ትንሣኤን ያክላል እንኳን ትንሣኤ ሞትን አያክልም። እየሰማችሁ ነው? መወለድ እንኳን ትንሣኤ ቀርቶ ሞትን አያክልም። እንዲሁም ይላል እዚህ ከመወለድ ይሄ ስም ሰናይ እንቅብ መዓዛ ምዕለተ ሞት ወምዕለተ ልደት ይላል። እዚህ መክብብ ምዕራፍ 6 ላይ ስትመለከቱ ቁጥር 1 ላይ ከመልካም ሽቱ መልካም ስም ይሻላል፣ ከመወለድ ቀንም የሞት ቀን ይሻላል። አይገርማችሁ? ይወዳችሁ መጽሐፍ ነው እኮ እንደዚህ ነው። እንኳን ከትንሣኤ ቀርቶ መሞት እንኳን መወለድ ከመሞት እንኳን አይሻልም። መሞታችን እንደውም የተሻለ አድርጎ መጽሐፍ ቅዱስ ያስተምረናል። ስለ ሞት አስተምራችኋል። ለማው ምን እላችሁ ፈልጌ ነው፣ ትንሣኤ ከሁሉም በላይ የደስታ ቀን ስለሆነ ቤተክርስቲያን በደስታ ላይ የምታከብረው በደስታ የምታከብረው የትንሣኤ በዓል ደግሞ ስታከብር በሚገርም ሁኔታ ገና አገልግሎቷን ስትጀምር ሰላም ለኪ ዘንሰግድ ለኪ ማርያም መላስ ተጠቋቂ
ማሬናዊ ተማይጸለልኪ መንታና ምኪ ወያቄ ማቁኪ ማብረሪ ወድግል ባለኪ የሚለው በዜማ ነው የምትጀምረው። በዜማ ነው ምስጋናው። ሰላም ላንቺ ብያን ሰግድልሻለን ማልድሻለን ከአዳኛው ሊታዝኝ ዘንድ ተማጽኖነት ብሻ ስለ እናትሽ ስለ ብለሽ ስለ እናትሽ ስለ ቅድስት ሐና ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን ብላ ቤተክርስቲያን በምስጋና የምትጀምረው በእናታችን በድንግል ማርያም ምስጋና ነው። ይገርማቸዋል። አሁን የክርስቶስ ትንሣኤ ለዓለም ሁሉ ደስታ ነው፣ ለእኛ ሁሉ ደስታ ነው። አዎ ለሐዋርያቱ ደስታ ነው። ሞቶ ስላልተቀበረ ስላልቀረ እነሆ ሞትን ድል አድርጎ ስለተነሳ እነሆ የሕያዋን ሁሉ አባት እኛ እምነታችን በአደባባይ እንድንሰብክ እውነት እንደሆነ እሙን ውእቱ ትንሣኤው ብለን እንድንሰብክ ያደረገ ትንሣኤው ለእኛ ሁሉ ደስታ ነው። ግን ከእናታችን ከቅድስት ድንግል ማርያም ደስታ ምን ይመጣል? አሁን አንድ እናት ልጇ ወልዳ ዲግሪ ሊይዝላት ቆንጆ ቤት ሊሰራ ቆንጆ መኪና ሊገዛ ጥሩ ቦታ ሊደርስ የበለጠ ደስታው የማን ደስታ? አሁን ከእናት ይበልጣል። አሁን ልጇ ሲሞት ከማርያም በላይ ያለቀሱ ሰዎች አሉ። ብዙ ሴቶች አልቅሰዋል። እነ ማርያም አሉ፣ እነ ማርያም መግደላዊት አሉ፣ እነ ማርታ አሉ፣ ብዙ ሴቶች አሉ፣ እነ ገሎጵያ ሚስት አሉ። በጣም ብዙ ሴቶች አሉ። እነዛው አልቅሰውለታል። እነሱ ግን አታልቅሱ፣ ለራሳቸው አልቅሱ፣ ወደ ቤታቸው መልሷቸዋል። እየሰማችሁ አይደል? ሂዱ እንዲሁ ተመለሱ። እሷ ግን ዝም ነው ያላት። መስቀል ድረስ ነው የተገኘችው። እያለቀሰች እያነባች ሄደች ቀራንዮ ጎልጎታ ድረስ መስቀሉ ድረስ እነሆ ዮሐንስ ሲቀዳጅ እያየችው ጎኑ ለአንድ ልጇ እኮ ነው ወገኖች፣ ሌላ ልጅ እንኳን የላትም። በድንግልና ጸንሳ በድንግልና የወለደችው የመከራ ሰው መከራን የተቀበለ የሕማም ሰው የተባለ ሲገረም የተመለከተችው ሲተፋበት እያየችው ያ በቃና ዘገሊላ 6ቱ የድንጋይ ጋኖች ውሃውን ወደ ወይን ጠጅ ቀየረ። እነሆ እነዛን ያዘዙት ሰዎች ያጽናናቸው። የጤሜዎስ ልጅ በርጤሜዎስን እውሩን ሰው ዓይን የሰራለት መጽሐፉን ከደዌ ዳኛ ከአልጋ ቁራኛ አንስቶ ከፍ አድርጎ በእግሩ እንዲራመድ ያደረገ እነዛን 5000 ሰዎች በ5 እንጀራና በ2 ዓሣ አበርክቶ ያበላ በባህር ላይ የተራመደ ጌታ ደስ ይላል ወገኖች። እንግዲህ አይነት አምላክ ነው። በቅዱስ ገብርኤል ብስራት ደስ ይበልሽ፣ እሱ የልዑል እግዚአብሔር ልጅ ይባላል፣ ሕዝቡንም ከኃጢአታቸው ሁሉ ያድናቸዋል ብሎ የተነገረለት በጣም የምትወደው ልጇ ገና በ12 ዓመቱ እንኳን እንዲተገርፎ አይተው አይደለም ኢየሩሳሌም ቤተ መቅደስ የአይሁድን ፋሲካ ሊያከብሩ ሄደው ኢየሩሳሌም ቤተ መቅደስ ወደኋላ ቀረባት ይላል። እሷ 3 ቀን ሙሉ ተጉዛ ከህዝቡ ጋር ተቀላቅሎ እየመጣ ነው ብላ ስታይ ስትመለከት ቀረባት፣ አጣችሁ። እንዴት ልጅ ወዴት ሄደ የትገባብኝ ብላ ልክ አሁን እናንተ ቤተክርስቲያን ስትመጡ ልጆቻችሁን ድንግል ነጠቅ አድርጋችሁ እንደው ለቀቅ ስታደርጓቸው ከህዝቡ ጋር ተቀላቅለው ስትቆባችሁ እያለቀሱ የሚመጡ እናቶች አሉ። መድረክ ላይ አባታችን ልጄ ይላሉ ሲጣፉባቸው አለ እንዴ ልጅ አሁን ሲጠማ አያሳዝንም እንዴ? ስንት ደስታ ያሳደገችው ልጇ በ12 ዓመቱ ጠፋባት። ልጄ አለች። ወደኋላ ተመለሰች። እስከ ቤተ መቅደስ ድረስ ፈልጋው ነው የሄደችው። ወገኖች ይገርማቸዋል። በጣም ነው እኮ እየፈለገችው እያዘነች እንኳን የሞቱ ቀን አይደለም ጠፋብኝ ገና የት ገባ ይሆን ብላ ፍለጋ ነው የሄደችው። ቤታችን ቅድስት ማርያም ያ እንኳን ስምዖን በ40ኛ ቀን ሁለማይነቅ ይዘው ወደ ቤተ መቅደስ ሲሄዱ በነፍስሽ ሰይፍ ያልፋል ብሎ ሲላት እኮ በጣም ያዘነችው። ከአምስቱ አዝራን መካከል አንዱ ይባላል እንዴ እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ዮሳ ወልደ ዮሴፍ የዮሴፍ ልጅ ዮሳ መጥቶ አንዴ የሄሮድስ ወታደሮች እየመጡ ነው ብለው ሲያስደነግጣት ልጅ የሚገሉኝ ነው ብላ ስቅስቅ ብላ አልቅሳለች። ገና ለገና ያኔ በግብፅ በረሃ ስትሰደድ ገና በሕፃንነቱ እያለ በጣም ሲገረፍ አይተዋለች፣ ሲጎሳቆል አይተዋለች፣ ሲወጉት አይታለች። እንዲያው እንባዋን መቆጣጠር እስኪያቅታት ድረስ ፊቷ ከሰል እስኪመስል ድረስ ፊቷ በእንባ ብዛት እስኪላቅ ድረስ ያለቀሰችበት ልጅዋ እነሆ ከመቃብር ከሞታ መካከል ተለይቶ ሲነሳ ከእመቤታችን ቅድስት ድንግል ማርያም በላይ ማን ደስ ይለዋል? ወገኖች ማን ደስ አይለውም? ደስ ይለዋል እንዴ? ዓለም እኛ ከተደሰትነው በላይ ድንግል ማርያም ምን ያህል ደስ እንደሚያሳስበው ራሱ አሁን በጣም ይገርመኛል። ምክንያቱም ሰው ነች፣ አንደኛው ሰው ነች፣ ከሰማይ ያልመጣች ደስ ይላታል አይላትም? ደስ ይላታል አይላትም? አዎ የቤተክርስቲያናችን እዛው ላይ ደግሞ የዛሬው ዕለት አባታችን ማታ እዛው የዛሬው ዕለት አባ ጊዮርጊስ ዘጋስጫ ይህን ምስጢር ሲያመሰጥረው በደንብ አድርጎ ተናገረ። ተፈሥሒ ማርያም ለአዳም ፋሲካሁ ወማይሎታ ለሔዋን ለኢቲ አስመገበው ስመገዛሙ ኮነ ለወልድሽ በትንሣኤው አላት። እነሆ የአዳም ፋሲካው የሆንሽ እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ፣ እነሆ ከጎኑ አጥንት ለሆነች ለሔዋን ምትክ ሆነሻልና በአንቺ አማካኝነት ስመገዛሙ ኮነ ለወልድሽ እነሆ
ከእሳት ባህር ከሲኦል እሳት ባንቺ አማካኝነት አንቺ በወለድሽው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ወደ ገነት ገብተዋልና ተሻግረዋልና ነው። ደስ ይበልሽ አላት። አባዬ ቢዘጋስታሲ ደስ ይበልሽ ወራታ መስግናት ቤታችን አሁን ቤዛዊት ዓለም መባል ያንስባታል። ፋሲካ ነች። እንደውም ፋሲካ ነች። የአዳም ፋሲካው የእኛ ልጆች ሁሉ ፋሲካ፣ የሰው ልጆች ሁሉ ፋሲካችን ነች። እንዲሁም ቤዛዊት ዓለም ብቻ ነች ፋሲካ፣ የአዳም ፋሲካው ነች። እንደዚህ ያለ የታምረ ማርያም ጸሐፊ ሌሎች እንደሚሉት ተረት አይደለም። እኛስ አባ ሚካኤል አባ ገብርኤል የሚባሉት ታምረ ማርያምን ቆመን እንዳለ ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ብለን ጠዋት ታምረ ማርያም ሰምተን ስንሄድ ወደ ቤታችን ስንገባ ደስ አይለንም? ደስ ብላችሁ ነው የምትገቡት። ይህ ነው ቤተክርስቲያናችን አስተምሮ። ጠዋት ታምረ ማርያም ሰምቼ ስመጣ ቄጤማዋን ይዛችሁ ወደ ቤት ገብታችሁ ቁሳችሁ ስትበሉ እንዴት ደስ ይላል መሰላችሁ። እንደውም ያልሰማ ቢኖር በአባ ሚካኤልና በአባ ገብርኤል ስልጣን የተወገዘ ይሆናል ቤተክርስቲያናችን መጽሐፍ እንጂ እንደው እንደፈለገ የማያውቅ ማንም አፉን እንደፈለገ የሚከፍትባትም አይደለችም። ስለዚህ ታምረ ማርያም ጸሐፊ ምን አለ? የእመቤታችን አዳም ይላል ከእሱ አብራክ እንድትከፈል አውቆ እመቤታችን ቅድስት ድንግል ማርያም ከእሱ አብራክ እንድትከፈል አውቆ ሔዋንን ሕይወቴን ይሽላት ነበረ። ሜላት ነበረ ነገርማችሁ ወገኖቼ፣ አያችሁ ፋሲካ እንደሆነች አውቆ ነው ኢየሱስ ክርስቶስ ፋሲካ የተባለው የእመቤታችን ድንግል ማርያም ስጋ በለበሰው ስጋ ነው። ሌላ አይደለም፣ ሌላ ጉዳይ ነው። ኢየሱስ ክርስቶስ ፋሲካችን የተባለው በለበሰው ስጋ ነው። በማን ስጋ ነው? መለኮት ይሞታል እንዴ? መለኮት ይሞታል? አይሞትም እኮ እንዴ! የክርስቶስ ስጋና ደም እኮ ስንበላ ነፍስ የተለየው መለኮት የተዋሃደው ነው አይደል? መለኮት አይሞትም ወገኖቼ። ለዘመኑ ቅድምና ጥንት ፍጻሜ የሌለው ወደፊትም ደግሞ መጨረሻ የሌለው በዚህ ዘመን አለ፣ በዚህ ዘመን አይኖርም ወይም ነበር ያቋርጣል ይቆማል ይባላል። ለመለኮት መጨረሻና መጀመሪያ የለው። መሞት መወሰን ያለበት ማን ነው? ስጋ ነው። ይኸውላችሁ የማይወሰነው አምላክ የተወሰነው፣ የማይታየው አምላክ የታየው፣ ረቂቁ አምላክ ግዘፍ ነስቶ አካል ነስቶ ስጋ ለብሶ ከኛ ጋር የተመላለሰው እነሆ ረቂቁ አምላክ የሰው ስጋ ለብሶ የተራበው የተጠማው የሰዎችን ስጋ ለብሶ ነው። የድንግል ማርያምን ስጋ ለብሶ ነው። እየሰማችሁ አይደል? ኢየሱስ ክርስቶስ ትንሣኤ የተባለው የድንግል ማርያምን ስጋ ለብሶ ነው። ከሰማይ ሆኖ አልመጣም። መጥቷል እንዴ? ነበሩ መናፍቃን። የዶር ደሰት ትምህርት ነው። ነፍስን አነሳም የሚሉ እኮ መናፍቃን ነበሩ ወገኖች በቀደመው ዘመን። በዚህ አጋጣሚ አንድ ነገር የምነግራችሁ በዚህ ዘመን የሚነሱት የምንፍቅና ትምህርቶች ሆን በአዲስ አይደለም። እሺ ተደናገሩ ናቸው። እነ ቅዱስ ቄርሎስ እነ አትናቴዎስ እነ እስክንድሮስ ታላላቆች አባቶቻችን ሰለስቱ ምዕት 150 ሊቃውንት ረተውት አሸንፈውት ድል አድርገውት የተሻገሩት ነው። በሐዋርያትና በሊቃውንት በነቢያት መሰረት ላይ የታነጽን እኛ አባቶቻችን ልጆች ነን። ማንም ቢመጣ የፈለገውን ቢናገር ጳጳስ ነኝ ምናምን የሚለው ቢናገር እኛን የሚለውጠን ማንም የለም። ከቤተክርስቲያን ትምህርት የሚቀይረን የለም። ቤተክርስቲያን ደግሞ ሊቃውንት አሏት፣ መምህራን አሏት። ዝም ብሎ አይደለም። ታላቅ መምህራን አሉ። ዝም ብሎ የሚነገር አይደለም ወገኖች። የቤተክርስቲያን ትምህርት ማወቅ ያስፈልጋል። በስሜት የሚሰበክ አይደለም። በስሜት ተነስተን እንሰብከዋለን። ስለዚህ አይ ቤታችን ድንግል ማርያም ታሪክን እንደው እናወራዋለን እንጂ አንተርከዋለን እንጂ አንሰብከውም አይባልም። ኧረ እንሰብከዋለን። የቤታችን ድንግል ማርያም መልኩ አንዳንድ መልክ ነው። የማን መልክ ይመስላል እንዴ? ኢየሱስ ክርስቶስ የማን መልክ መስሎ ነው የመጣው? የሰው መልክ አይደል? እኛም መስዋዕት የመጣው ታዲያ ማን መስሎ መጣ? ኢየሱስ ክርስቶስ እንዴ እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክን ተተቢሎ ላዳይ አንተ ከሆነ ወንጌል የሚለው እነሆ እግዚአብሔር ኢየሱስ ክርስቶስ አምላካችን ሆይ ብለን እኮ ነው ወንጌል የምንናገረው አይደል እንዴ? ኢየሱስ ክርስቶስ አምላክ አይደል? እግዚአብሔር ነው አይደል? እግዚአብሔር ነው እንጂ ለምን ማንገር እንደመለች ይሄን አላመኑ። እመቤታችን ቅድስት ድንግል ማርያም ላይ አምላክ ነው ማለት ተረት ይመስላችኋል? ተረት አይደለም። ተረት አይደለም። ቤተክርስቲያኒቷ መጽሐፍ ቅዱሳዊ ትምህርት ነው የምታስተምረው። በደንብ ይገባቸው ብሎት ሐሳቡ አንድ አምላክ ሐሳብ ነው ይላል። ደግሞ እዛው ጋር ደግሞ መልሶ ምንድነው ሐሳቡ አንድ አምላክ ሐሳብ ነው እንዴ? የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ እኮ ወትወድዮ ውስተ ልባ ይላል። ይሄን ሁሉ በልባ ታስበውም ትጠብቀውም ነበር ይላል። ታውቃላችሁ እንዴ? እመቤታችን ቅድስት ድንግል ማርያም ለና እንደናንተ አባለቆስ ሊላታ መሰላችሁ እንዲህ ይላታል። አንቺን እኮ የዕብራውያን ሴቶች ያጫወቱሽ የጎበኙሽ አይደለም፣ ወይም ደግሞ የዕብራውያን ልጆች እየጎበኙ ያጫወቱ ቃቃ እያመጡልሽ ጭቃ እያቦካሽ ያደግሽ አይደለም። የሰማይ መላእክት ጎበኙሽ እንጂ የሰማይ መላእክት ታጫወቱሽ እንጂ
አንቺ የዕብራውያን ሴቶች የሰሩትን ሽምብራና ሽንኩርት እየበላሽ ያደረግሽ አይደለም፣ የሰማይ መላእክት ያዘጋጁትን ሰማያዊ ምግብ ተመገብሽ እንጂ ይላል። አይደለም እንደወለች እመቤታችን ቅድስት ድንግል ማርያም የሁሉ ተደርጎላት የዮሐንስ ያን የኢሳይያስን መጽሐፍ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የሚለውን እነሆ ድንግል ጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የሚለውን ስትሰማ አይ እኔ እኮ ያው መላእክት እያጫወቱኝ ነው። ከ3 ዓመት ጀምሮ ቤተ መቅደስ ነው ያደርኩት። ከዕብራውያን ሴቶች ጋራ ከማንም ወልቃሻ ጋራ ዝም ብዬ መንደር ለመንደር ጭቃ እያቦካሁ ዕቃ እየጫወኩ ሳር እየቀነጠስኩ ያደርኩ አይደለም። እኔ ነኝ ማለት ነው ድንግል የምባለው። ደግሞ በዛ ላይ ድንግል ነኝ። ገብርኤል እየመጣ ያጫውተኛል። ሚካኤል ይኸውና፣ ሱራፌል በዚህ በኩል አለ፣ ሩፋኤል ደግሞ ይኸውና እዚህ ያጫውተኝ ነው፣ እያረጋጋኝ ነው። መላእክት ያረጋጓት አይደለም እርቶ ለመላእክት ደግሞ ለሰማይ ተምላት ይሄን ሁሉ የተደረገላት እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጣና ተፈሥሒ ፍሥሕት ኦም ሊተጸጋ እግዚአብሔር ምስሌኪ እነሆ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ብሎ ሲናገራት እንደ ብሎ ያለ ሰላምታ ነው። ይገባኛል አላለችም? ብላለች። አያችሁ እኔና እናንተ እንኳን ከመላእክት ጋር ተጫውተን እንኳን የሰማይ ምግብ በልተን ቀርቶ 1-2 ቀን ጥሩ መንፈሳዊነት ከተሰማን እኮ በ3ኛው ቀን ይገባኛል እኔ ጋር እግዚአብሔር መቼም አትተወኝም አንተ አምላክ። አንድ እናት አንዱ ህልም አለመዋሉና አንድ ታላቅ መምህር አሉ እዚህ ሰፈርና ህልም አለው፣ በጣም ህልም አለው። ጥሩ ህልም ነው ያለሙት፣ ህልማቸው ጥሩ ነው፣ ግን የማይገባ ህልም የሚባል ነገር አለና አንዳንድ ሰዎች ዝም ብሎ እንደው ሲያቃዣቸው ያደረውን ሁሉ ህልም እያሉ የሚመጡ ሰዎች አሉና ህልም አለው። ህልሙ ምንድነው? እሱ መጡና ቤተክርስቲያን የሚናገሩት ዛሬ አቤት 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 እግዚአብሔር ነገር አቤት 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 እኔ ቁጽዋኔ ነኝ እኔ ጸላይ ነኝ እንዲሁ ሌሊቱ ሙሉ ሳለቅስ ነው የማለው። ህልም አለ እንኳን እንዴ ምን አለ ማይ እንዲሁ ሱራፌልና ኪሩቤል መጥተው ተሸክመው እንደ ውስተ ነዋ ሰማይ ኢየሩሳሌም አዘዘው እያሉ ከዛም መልአከ ብርሃን ተሰማ ይባላሉ። የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ነበሩ። የምዕራብ ሸዋ ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ኃላፊ ሆኑ። በጣም የሚገርሙ ድምፃዊ ማለታዊ ናቸው። እዛው ክፍል አካባቢ ይመጣሉ ነገር ያስቀርሳልና እንዲያውም ዋይ ባቆት ያለው ምን አለ ሱራፌልና ኪሩቤል የሥላሴ መንበር ተጠቅሶ ሊሸከሙ መጡ አላቸው ይባላል። ሱራፌልና ኪሩቤል የማንን ስልጣን ነው? የማንን መንበር ነው የሚሸከሙ? የሥላሴ መንበር ማለት አዎ መላእክት የራሳቸው ስራ አላቸውና አንዳንድ ግን እመቤታችን ቅድስት ድንግል ማርያም እንደዛ አለችው። እንደው ጽድቅ አልተጫወተችም። ይገባኛል አላለችም። ኧረ አይገባኝም አለች። በትህትና ራሷን ዝቅ አለች። የባሪያይቱን መዋረድ አይተዋልና አለች እመቤታችን ቅድስት ድንግል ማርያም። ደስ አትልም እንዴ? እቺ የምትገርም እናት ነች። ግን ምን ታውቃለች? ኢሳይያስ 53 ደግሞ አንብበዋለች እኮ የሕማም ሰው የሚለውን አንብበዋለች እኮ የሕማም ሰው ነው። እንደው እንወደው ዘንድ ደምግባት እንኳን የለውም የሚለውን እኮ አንብባለች። እንዴ ወንድሞቼ እህቶቼ እንዲያው የምትወልጂው ልጅ ወይም የምትወልደው ልጅ እንዲህ አይነት ነው። አካለ ስንኩል ነው። አይኑ አያይም፣ መከራ ይደርስበታል፣ ሲያድግም አይጠቅምም። እንዲያው በቃ ተገርፎ ሰዎች ይገሉታል። የሚወደድ ሰው አይደለም። አይሁድ እንዲያው ሲያሰቃይ ከዛዛ በጣም ታለቅሳለች። ትወልዱታላችሁ ይቅርብኝ ነው ትሉታል። መከራን በፈቃዱ የሚቀበላል እውነት መከራ ነው የሚቀበል ሰው በፈቃዱ መከራ ትወልጃለሽ። መከራ ነው የምትወልደው። መከራ የሚያመጣብኝ ተወዳ ሲባል ይቅርብኝ ባሉ ልሻለኛ ብሎ ሽሽት እንጀምራለ። ይቅርብኝ ይሄን አልችለው ከኔ አልችለው እግዚአብሔር ወይ እናርክልኝ እንዲሁ አንተ እንደኔ አታድርገው ብላችሁ በየቀኑ ጥራት ትሰራላችሁ አይደለም? እመቤታችን ቅድስት ድንግል ማርያም ይሄን ሁሉ ታውቃለች። አታውቅም? አያችሁ የአምላክን መልክ የአምላክን ሀሳብ ይመስላል ማለት ታውቃለች ማለት ነው። ይኸውላችሁ ብሎች ታውቃለች። ይሄ ሁሉ እንደሚደረግ ታውቃለች እመቤታችን። ከእሷ የሚወለደው በድንግልና ጽንሶ በድንግልና የሚወለደው ዓለሙን የሚያድን ዓለሙን የሚቤዥ ዓለሙን ነፃ የሚያወጣ የሚገረፍ የሚሰቀል የሚወጋ የሾህ አክሊል የሚቀዳጅ መከራ የሚቀምስ በመቃብር ውስጥ የሚያድር መከራ የሚቀበል መሆኑን ታውቃለች እመቤታችን ቅድስት ድንግል ማርያም። ይህን ሁሉ ግን እያወቀች ይኸውላችሁ መሰደዱን በጸጋ ተቀበለች። መገረፉን ከእሱ ጋር አብራ መሰቃየት በጸጋ ተቀበለች። ይኩነኒ በከመ ትቤለኒ ከዚህ በላይ ቤዛነት አለ እንዴ? ከዚህ በላይ ምትክሙር አለ እንዴ? ያቺኛዋ ሔዋን ከዛ ከእርኩስ መንፈስ ከጠላታችን ከዲያብሎስ በእባብ ሰውነት ውስጥ ተሰውሮ የገባ እነሆ ወደ እሷ ዘንድ መጥቶ ሲያማክራ ከሰይጣን ጋር ተማክራ ዕፀ በለስ ቆርጣ ሲኦል ወረወረች። ከእሷ የተነሳ የተረገመች ምድር ተብላ ምድር ሁሉ ተረገመች። ከእመቤታችን ቅድስት ድንግል ማርያም የተነሳ ከመልአኩ ቅዱስ ገብርኤል ጋር ተነጋግራ ወልድን ጸነሰችው። እሱን ለመውለድ በተገባ ተገኘች። እንዲላል አባ ሕርያቆስ ቅዳሴው እግዚአብሔር በሰማያት ሆኖ ቅዳሴው እኮ ስንቀድሰው ነው ወለች። አንዳንድ ጊዜ ቅዳሴውን የሚቀድሱ ሰዎች ዝም ብሎ አውደው ሲናገሩ ትንሽ አንደበታቸው እንኳን አይዝም። እነሆ እግዚአብሔር በሰማያት ሆኖ ተነፈሰ፣ ተመለከተ፣ አሻተተ፣ እንዳንቺ ያለ አልተመለከተም። ያንቺን ደምግባት ወደደ
እነሆ ያንቺ መዓዛሽን ስለወደደ አንድያ ልጁን እግዚአብሔርን እነሆ ወደ አንቺ ልከው ዘንድ መልአኩ ቅዱስ ገብርኤል ወደ አንቺ ላከው አለ። አያችሁ ቤታችን ቅድስት ድንግል ማርያም አመራረጧ ራሱ የሚገርም ነው። ስለዚህ መልአኩ ገብርኤል መጥቶ አናገራት፣ መከራት። እንደ እናቷ እንደ ሔዋን እንዴ እኔ ቁጥር ይገባኛል ገነት እንዳገባ ነው እግዚአብሔር አታውቅኛል አላለችም። ቤታችን ቅድስት ድንግል ማርያም የባሪያይቱ መዋዕል አይቷልና እያለች ራሷን ዝቅ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱ መዋዕል አይቷልና እያለች ተመለከተች። እነሆ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ማለት እኮ መድኃኒቴ ሆናት እኮ ከእናቷ ማፀን ጀምሮ ነው። ከእናቷ ማፀን ማለት ከሔዋን ማፀን ጀምሮ እየሰማችሁ ነው። ከሐና እንዳይመስላችሁ ከማማፀን ጀምሮ ከማማፀን ጀምሮ ከሔዋን ማፀን ጀምሮ ይብራና ኢሳይያስ ዘርን ባያስቀርልን ኖሮ እንደ ሰዶም በወርን እንደ ገሞራ በመሰልን ይላል ኢሳይያስ 7 አይደል? ስለዚህ የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያም አቀባ ከሰማ አንቺዮ ስጋ አንዴ ለማን ነው የምትተረጉመው ታዲያ ወገኖቼ? እግዚአብሔር በንጹህ ድንግልና ንጽሕት ከሆነች አለፍ ጉድፍ ከማታው እነሆ በሀሳቧም በህሊናዋም በስጋዋም ድንግል ንጽሕት ቅድስት ከሆነች ከእመቤታችን ቅድስት ድንግል ማርያም ተወልዶ ነው ያዳነን። ስለዚህ ደስ ይበልሽ ይገባታል አይገባትም? አመስግናችን እናት ወለች የወሰደኝ መንገድ እንደው እንዳላሰማባችሁ በጣም በስጥሩ ወደዛ የሮት ተይይበል ለምን እንደው ይተሳ ሰማይ ብለን ስንል ከሁሉ በላይ ከሰማይ ከምድር በላይ ደስታ ቤታችን ስንገባ የዛለታ ቤተክርስቲያናችን የትንሣኤው ምስጋና ስትጀምር በማን ነው የምትጀምረው? ድንግል ማርያም ደስ ይበልሽ በማለት ማለት የመጀመሪያው ደስታ ለእሷ ይገባል አይገባም? አዎ ለእሷ ብቻ ነው እኮ የሚገባው። ለአዳም ልጆች ሁሉ ምናቸው ሆነሻልና የአዳም ፋሲካ ሆነሻልና 930 ዓመት በሙሉ ባይሉ የቃኘ የታለች ማለት እሷ ያቺ የምትወልደው ክርስቶስን እግዚአብሔርን ልትወልድ የምትገባዋለች ከኑ የምትገኝ 930 ዓመት በምድር ላይ ቆይቷል። ያቺ ሰቀቃ የሆነችበትን 7 ዓመት ከ2 ወር ከ17 ቀን እየሰማችሁ ነው። አግኝታችኋል? እየሰማችሁ ነው። አግኝቶ ከማጣት ይሰውራችሁ። የወላጅ ትልቁ ሞት እንደሆነ ታውቃላችሁ? አግኝቶ ማለት ሳታውቁ ችግር የለውም። ሳታውቁ ችግር የለውም። አገጥማት ዝም ብሎ ጥሬ ቆርቆሞ ማለት ሳይሆን ችግር የለውም። ተመስገን ነው የምትሉት። ውሃ ጠጥቶ ጥሬ ቆርቆሞ የሚያጥን የሌለው ሰው ተመስገን እግዚአብሔር ዛሬ ቆንጆ ሽምብራ ነው፣ ባቄላ ነው፣ አተር ነው፣ የቆሎ አይነት ገብስ ነው፣ ሉቃ ነው የሚለው ነገር ሊለያይ ይችላል እንጂ የቆሎ አይነት ምን ችግር የለም። ቆሎንም እንዳያታ ይጨልቃል። ገባችኋል? የሌለው ሰው ያለው ሰው ግን በዓመት በዓል ጮማ ሲቆርጥ ወይም ሲያንቆረቁር የነበረ ሰው ቤቱ እንግዳ እየጋበዘ እየጠራ ፍሪዳ ፈሙቶ ቁርጥ ከሻኛ እያስቆረጠ ያበላ ሰው በዓል ቤቱ ዝግት ቢልበት ያዝናል አያዝንም? ያዝናል አያዝንም? አግኝቶ ከማጣት ሰውራችሁ ላይ ተቆያይ ስለሆነ ያው አግኝቶ ከማጣት አዳም አግኝቶ ያጣ ሰው የሰማችሁ ነው። አግኝቶ ያጣ ሰው ገነት ውስጥ ከመላእክት ጋር ይዘምር የኖረ ሰው ገነት ውስጥ እግዚአብሔርን እየተመለከተ የገነት እጽዋትን ትንፋሽ እያሸተተ አያችሁ የገነት እጽዋትን እየተመለከተ እንስሳትን አይደለግስ ነበር። አንበሳው ያስደነግጠው፣ ዘንዶ ያስደነግጠው፣ በቃ እያደነቀ እግዚአብሔርን እያመሰገነ አያስ አያችል አይወጣ አይወጣ አይለፋ በቃ እየበላ እየጠጣ ይኖር ነበር። አግኝቶ ከማጣት ሰው እና ታዲያ አግኝቶ ካጣባት ከብሮ ከተዋረደባት ገነት የተመለሰው በማን አማካኝነት ነው? በድንግል ማርያም። ስለዚህ የአዳም ፋሲካ እመቤታችን ቅድስት ድንግል ማርያም ደስ ይበልሽ። ምክንያቱም ማለት እነሆ ተመስገን ማርያም አዳም ፋሲካው ወማይዶታ ለሔዋን ትዕይንት ያስመገበው እነሆ ከጎኗ አጥንት ለሆነችው ለሔዋን ምትክ ሆነሻልና አለ። ሔዋን ምትክ ለዚህ ነው ቅዱስ ኤፍሬም ሶርያዊ በእንተ ሔዋን ተሐጽኦ ተገነት ወለእንተ ማርያም ድንግል ተለወነ ዳግመ በሔዋን አማካኝነት የተዘጋው የገነት ደጅ በድንግል ማርያም አማካኝነት ተከፈተልን አለ። የሐሙስ ውዳሴ ማርያም ትምክህተ ኩልነ በሚለው ላይ ሁለተኛው ምዕራፍ ላይ የሐሙስ ውዳሴ ማርያም ሁለተኛው ምዕራፍ ላይ በእንተ ሔዋን ተሐጽኦ ተገነት ወለእንተ ማርያም ድንግል ተለወነ ዳግመ በሔዋን አማካኝነት የተዘጋው የገነት ደጅ በድንግል ማርያም ተከፈተልን አለ። እነሆ የገነትን ደጅ ያስከፈተችልን እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እና ከዛስ በኋላ ምን ሆነ ካላችሁ ይፌሳ ሰማይ ቅዱስ ያሬድ ደግሞ ሲያመጣው ቅዱሳን በምስጢር ይገናኛሉ። ደስ ይላል እኮ ይፌሳ ሰማይ በተሳሳይበት የዮሐንስ የማቴዎስ ወንጌል ምዕራፍ 28 ትንሣኤውን ተናግሯል።
የማርቆስ ወንጌል ምዕራፍ 16 በደንብ ገልጾታል። የሉቃስ ወንጌል ምዕራፍ 24 በደንብ አስረድቶናል። የዮሐንስ ወንጌል ምዕራፍ 20 እና ምዕራፍ 21 ቀን ምዕራፍ 21 እንዳንድ ጠቅላላ ስታነቡ ስለ ትንሣኤ ምን አለባቸው የምንሰማቸው ናቸው። ይኸው ዛሬ ማስተምራቸው የቤተክርስቲያናችን ትምህርት እንዴት አድርጎ መጽሐፍ ቅዱስ እንደተረጎመው እንዴት አድርጋ ቤተክርስቲያናችን መጽሐፍ ቅዱስን ለሕዝቧ የካበተ ሀብት፣ የካበተ ጥበብ፣ የካበተ እውቀት ያላቸው ምዕራን ያሉባት ሆኑ እንድታውቁ ብቻ ነው ዛሬ ለመናገር የፈለጉት። መጽሐፍ ቅዱስ ብቻ ቤተክርስቲያን ከሊቃውንት ትጠቅሳለች፣ ከሃይማኖተ አበው አላት መጽሐፍ ቅዱስን ከሰዓታት ትጠቅሳለች፣ ከቅዳሴው ትጠቅሳለች። እንዴ ከባስልዮስ ቅዳሴ፣ ከዲዮስቆሮስ ቅዳሴ፣ ከቅዳሴ ማለት ጠቅሳ ነው የምታስተምረው። እንዴ መጽሐፍቱ የተጻፉት እኮ ለማስተማሪያ ነው። ለምንድን ነው የተጻፉት? ለማስተማሪያ ነው። አዎ እንዴ በዚህ ዘመን አንዳንድ ጊዜ ቤተክርስቲያኗ ስትነቀቅ ወይ ከዘር ያስፈልጋል፣ መቆጣት ያስፈልጋል። እንቆጣለን። አይሆንማ የተባለው እንደዛ አይደለም እኮ እኔ እንደዚህ ያለ የተባለው እንደዚህ ያለ ያደግ ነው፣ እንደዚህ ያለ ነው። ሰዓታቱን ስንቆም ቅድስት ማርያም ቤዛዊተ ኩሉ ዓለም እያልን ያደገ ሰዎች ስለሆነ መጽሐፎቹ ሲነኩብን ይቆጨናል፣ ያንገበግበናል። ቤተክርስቲያን ነች የተነካችውና እውነት ወንድሞቼ ተሐድሶ መናፍቃውያን ስር እየሰነዱ ስለመጡ ልትጠረገቡ ይገባል። እየሰማችሁ አይደል? አዎ ጣሪያ ደርሰዋል። ስር ዘርግተው ጣሪያ ደርሰዋል። ከፍ እያሉ ነው። ስለዚህ እናንተን ማስረዳት ደግሞ የኛ ግዴታ አለም። በእውነት የታላቁ አባታችን ያለቀ ይትባረክ፣ በእውነት የመላካሪያ ይትባረክ ፍሬ ላይ ኮጌ በእደ ማርያም በጣም ከልብ ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለዚህ ምን አለ? ይትፌሳ ሰማይ ወትታሰይ ምድር፣ ሰማይ ደስ ይበላት ምድር ሐሴት ታደርጋለች። ለምን? እንዲሁም እሱ ብቻ ማለት ነው ቅዱስ ያሬድ ወይወጉ አድባር ወአውግር አለ። እነሆ እነዚህ ተራሮችና አለቶች በሙሉ እግዚአብሔርን እየተነሱ እየዘለሉ ደስ ብሏቸው ያመስግኗል። ኢየሱስ ክርስቶስ ከሙታን ተለይቶ በተነሳበት ቀን 500 በላይ ሙታን ተነስተዋል። እየሰማችሁ ማለት አሁን እላችኋለሁ በኋላ ክርስቶስ ኢየሱስ ክርስቶስ ከተነሳ በኋላ እሙን ነው ትንሣኤው፣ ትክክለኛው ትንሣኤው እንዲሁ በደንብ አድርጎ የተገለጸ ነው። ምስካሬ አምጥቶ በምስካሬ የተረጋገጠ ነው የኢየሱስ ክርስቶስ ትንሣኤ እና አድባር እነሆ ተራሮችና አለቶች በሙሉ ደስ ብሏቸው ይፈጩ ይዝለሉ አለ። አድባር ጳጳሳቱ፣ አውግር ካህናቱ፣ ወኩሉ ዕፅዋተ ገዳም ምእመናኑ፣ ሴቱ ወንዱ ሁሉ እነዚህ በሙሉ ወኩሉ ዕፅዋተ ገዳም ይላል። ወይ ወኩ አድባር ወአውግር ወኩሉ ዕፅዋተ ገዳም ወይሙሰ አባይ ፍስሐ። ዛሬ ታላቅ ደስታ ሆኗልና ምን ሆኗል? ደስታ ሆኗል አለና በሰማያት አለ። በምን አለ? በሰማያት ወምድሪ ትገብር ፋሲካ፣ በሰማይም በምድር ፋሲካ ተደረገ። በዚህ በኦሪት ዘጸአት ምዕራፍ 12 እና ምዕራፍ 13 አንድ ታሪክ ታገኛላችሁ። ምን? እስራኤላውያን ከግብፅ ባርነት ወጥተዋል። በምን? በሞተ በወቅቱ አማካኝነት እነሆ የትንሣኤውን በግ አርደው ያለውን ከቂጣ በልተው የሚያከብሩት ታላቅ የትንሣኤ በዓል አክብረዋል። ይሄ የትንሣኤ በዓል ደግሞ ትንሣኤ ማለት መውጣት ማለት ነው። እየሰማችሁ አይደል? መሻገር ማለት ነው። ፋሲካ ማለት መውጣት መሻገር ማለት ነው እና ፋሲካን አክብረዋል። ይሄ ፋሲካ ጭቃ ከማውጋት፣ በስንትነት ከመታሰር፣ በጅራፍ ከመገረፍ፣ የወለዱትን ልጅ እንዳይስሙ ከታወጀባቸው አዋጅ ተላቀው ወልዶ መሳም፣ ዘርቶ መቃም፣ ሰርቶ መክበር፣ ተመርጦ መሾም ከማይችሉበት ሀገር ተለይተው የወጡበት ምን ተደርጎላቸው? ታምር ተሰጥቶላቸው ትልቅ በረከት አድርጓቸው እግዚአብሔርን እንዲያመሰግኑት በሙሴ አማካኝነት ባህር በክብር አቅሞ በደረቅ መሬት አሻግሯቸዋል። ታዲያ ሙሴ የት ማርያም አነሳችና ከብሮ ንሴቦ ለእግዚአብሔር ስቡሐ ዘተሰባ እነሆ ይህን ያደረገ ፈረሱንና ፈረሰኞቹን በኤርትራ ባህር የጣለ አምላካችን እግዚአብሔር ስሙ የተመሰገነ ነው፣ ምስጉን ነው እስከዛሬ ብላ ያመሰገነችበትን ቀን እስራኤላውያን ለ3000 ዘመን ትንሣኤውን አክብረዋል። እየሰማችሁ ናል። ለ3000 ዓመታት አክብረዋል ትንሣኤውን በሚገባ። ይሄ ኢየሱስ ክርስቶስ ሲመጣ እንኳን በመዋዕለ ሥጋዌ ዘመኑ የአይሁድን ፋሲካ ከግብፅ ባርነት የወጡበትን የነፃነታቸውን ቀን 33 ዓመት ብሎ አክብሯል። እየሰማችሁ ነው። ይኸውላችሁ ሕግ በመጣስ ሃይማኖት አይሰበክም። ሃይማኖት በማፍረስ የሕዝቡን ማህበረሰቡ የተሳሰረበትን የተጣመረበትን ባህል የሚቀራረበትን የተዋሃደበትን አንድ የሆነበትን ባህል በማፍረስ ሃይማኖት አይሰበክም። እየሰማችሁ ነው። ቤተክርስቲያን በጣም ደስ የምትለው የህብረተሰቡን ባህል ትውፊት ይሄ ፎቅ ወይም በዚህ በአንትሮፖሎጂ መብራት እዚህ ውስጥ ካላችሁ እንግዲህ ዶክተሮች አላችሁ፣ በዲግሪ በማስተርስ የተመረቃችሁ ሰዎች ስላላችሁ ልናገር ፈልጌ ነው።
ፎሞዌና ሞርዌስ የሚባሉ የባህል አይነቶች አሉ። ሞርዌስ ማለት ቋሚ የሆኑ ማህበረሰቡ የተሳሰረባቸው የማይበጠሱ የማይሻሩ የማይገለጹ ባህሎች አሉ። በቃ ልቅሶ ሲመጣ የሚያደርገው ባህል አለ። አሁን ልቅሶ ሲመጣ ዘፈን ጭፈራ ይከተላል። ይሄ ምንድነው? ሞርዌስ ባህል ነው። ቤተክርስቲያን መጣ ተነስታ አይ ስለ ሞተ ችግር አለው ደስታ ነው እንጂ ዝም ብለህ እኮ ክፈትና ጫፍ ትላለች ይሰጠቃል። ይሄ እኮ ማህበረሰቡን አናውቅም ማለት ነው። ያው የምታስተምረው ነገር አለ። ማዘን ብዙ አይገባም፣ ማልቀስ በልክ ነው። 3 ጊዜ አልቀሱ ብላ ታስተምራለች እንጂ ተነስታ አይ ሞት እኮ ደስታ ነው። ጠይሙ ሰለሞን እኮ ከመወለድ ቀን ይልቅ የሞት ቀን ይሻላልና ይዛችሁ በአንድ አቆማችሁ ጨፍሩ ትላለች። አይባልም ይባላል። ያ አይደለም ምትለን የነት ባህል መጥቷል ነገራች ባህል ሊቀያየራች አታስተምሩ። ዘመኑ ሲቀያየር የምትቀያየር ትክሳይለች። ይህን ታው ቤተ ክርስቲያን ተሰርታ ያለቀች ነች። ዛሬ ምንጀምራ ዛሬ ምንሰራት አለች። ተሰርታ ስርዓቷ፣ ዶግማዋ፣ ትውፊቷ፣ ህይወቷ፣ ኑሮዋ ተሰርታ ያለቀች ነች። የሰራትም ክርስቶስ ነው። በሐዋርያት ጸንታለች። በሐዋርያት ደም ላይ በሰማዕታት ደም ላይ ጸንታለች። በክርስቶስ ደም ተመስርታለች። ሐዋርያት አንገታቸውን ለሰይፍ ሰውነታቸውን ለእሳት ሰጥተው አጽንተዋታል። ዛሬ የምንሰራት ዛሬ የምናስተምራት ዛሬ የምንጀምራት ቤተክርስቲያን ነች። የማህበረሰቡን ባህል የማህበረሰቡ የተሳሰረበትን የሚግባባበትን ባህል በማፍረስ ሃይማኖት አይሰበክም እንዴ። ነይም የማርያም እኮ ግሸን ስንሄድ አክሱም ስንሄድ የምንዘምረው ዝማሬ አይደለም ነው አይደለም እንዴ? አዎ ነው አይደለም እንዴ? እናቶቻችን ድሮ ከታቦቱ መሀል አባቶቻችን ከታቦቱ ጀርባ እናቶቻችን ከፊት ታቦቱ ነይ ማርያም የዛ ተሻሉ ደስተሉ እና ታዲያ ይሄ ተጠቅሶ ሲሰበክ የማህበረሰብ ትውፊትና ስርዓት ሲደርስ ዝም ብለን የምናይመስላችኋል እንዴ? ማህበረሰብ ይሆናችሁ ባህል አለው፣ ስርዓት አለው፣ የተሳሰረበት የተጋመደበት አንድ የሆነበት የሚያውቀው ቋንቋ የሚበላበት አበላሉ ስርዓት አለው። ለምሳሌ አሁን በቻይና እንቁራሪት ይበላል፣ ጉንዳን ይበላል፣ ጊጥ ይበላል። ኢትዮጵያ ብሉ ብትባሉ ትበላላችሁ? እዛ ስለተበላ ይበላል። አንድ ደግሞ አህያ በላሉ እግዚአብሔር ይበላቸው። ያሳዝናል። ቤተክርስቲያን ባህሉን አክብራ ነው የምታከብረው። ጥምቀቱ ሲመጣ ከባህሉ ጋር አስተሳስራ አይደለም እንዴ? እንቁጣጣሹ ቢመጣ የቅዱሳን ስፋን ከባህሉ ጋር ተሳስሮ አይደለም እንዴ? በሳይ እንዴ? ጥምቀቱ ሲመጣ በቤቱ ተራው ጠላው ተጠምቆ ዳቦ ተቆርሶ ቄጠማው ተጎዝጉዞ ቡናው ተፈልቶ አይ ዳቦ ያስፈልግ ጥምቀት ይባል አይደለም ለምን አይደለም እኮ ኢየሱስ ክርስቶስ እኮ ባህልን አክብሮ ያሳየን። የእስራኤላውያንን ባህል 33 ዓመት በሙሉ ፋሲካቸውን ያከብር ነበር። የሰማችኋል? ያከብር ነበር። እንደውም እየመጣ አንድ አስተካያቸው ነገሮች ስህተቶች ሲያይ ማስተካከል ያደረገው እንጂ ባህላችሁን ፋሲካ ታከብራላችሁ፣ እኔ መጥቻለሁ፣ እኔ በቃ ፋሲካ ነኝ ከኔ በኋላ ታከብራላችሁ፣ ይሄ ፋሲካ ያስፈልጋችሁ እያለ አልተቀፈባቸው ነጥፋችኋል እንዴ? ምንድን ያላቸው? አይ ቤተ ግበሩ ቤተ አቤ የቤተ ምስያ ቤተ የሰይ ቤተ ጸሎት ይሰሙ፣ ይሄ የአባቴ ቤት የጸሎት ቤት ነው እንጂ የንግድ ቤት አይደለም። በጎቻችሁን በሬያችሁን አውጡ፣ ክፋታችሁን ከዚህ አስወጡ፣ የጸሎት ቤት አድርጉት፣ ክፋታችሁን ተንኮላችሁን አስወጡ እያለ አስወጣቸው። ቤቱን አጸናው እንጂ በዓሉን አላፈረሰም። አፍርሷል እንኳን ባህላቸውን ቀርቶ እንትናቸውን እንኳን ሰንበታቸውን አክብሮላቸዋል። አለባበሳቸው የእነሱን አለባበስ ነበር የሚለብሰው። የተለየ ልብስ አልለበስም። ከሰማይ ልብስ ይዞ መጥቷል እንዴ ክርስቶስ? እነዛ ሰባት ሰገድ ያመጡለትን ያቺ ስለዋስ ልብሱን ለብሷ አብሮት አድርግ ነበረ። በመለኮትነቱ እሱ እያደገ ሲያድግ እሷ ማብራት አድርግ ነበረ። ይሄ ታምር ነው ወገኖቼ። እግዚአብሔር ስም የተመሰገነ ይሁን። ባህል አይጣስም። ሃይማኖት ሲሰበክ ይኸውላችሁ የማህበረሰቡ ባህል ጋር ተሳስሮ ነው የሚሰበከው። የትኛውም ባህል የትኛውም የከኔ ባህል ተመርጦ አይደለም፣ ግን ባዕድ የሆነ የታምልክ ባዕድ ዘንበሌ ባዕድ አምልኮ አይቀላቀልም። አሁን የግንቦት ልደታ ሲመጣ ለማስታወስ ምን ታደርጋላችሁ? ንፍሮ ይቀቀላል፣ ዳቦ ይጋገራል፣ ቂጣ ይተፈተፋል፣ ጠላው ይጠመቃል። ከዛ በኋላ እሱ ተደርጎ ተጠራርተን እንበላለን። ግን ወጣችሁ ግን ቂጣውን የወረወራችሁ ንፍሮውን እየነሰነሳችሁ ጠላውን እየነጫጫችሁ በየአድባሩ በየወዙ አጥሩ ስላለች ይነሳ አላለች። ይሄ ይባል ይሄ አምልኮ ባይ ይሄ ትክክል። ግን ንፍሮ መብላቱ ስርዓቱን ማክበሩ ድንግል ማርያም አሁን ደግሞ ወጣቶች ያመጡታል። አታድርጉ ወጣቶች። ይሄ ከዛሬ በኋላ ልባቸዋል። እንደው አደራ አለቃ የናይኮ ወንጌል በለ እቺ ግንቦት ልደታ ስትመጣ ደብረ ታቦር ሲመጣ መስቀል ሲመጣ ኮፍያ የዘረጋችሁ ቄጤማ የጎዘጎዛችሁ እየለመናችሁ ሌሊት ቢራ ስትጠጡ የምታሉት በአንድ አቁማችሁ ሲጨፍሩ የምታሉት ወጣቶች ማን አላችሁ? ማን ፈቀደ? ቤተክርስቲያን ፈቅዳለች?
ይሄ ነው ባህል ነገር፣ ይሄ ነው ሃይማኖትን ያበላሽ። ይሄ ትክክል። በአንድ አቁማችሁ ማን ጨፍሩ አላችሁ? በማርያም ልደት ቀን ዘምሩ አላችሁ እንጂ እንዴ እማና ወኢያቄም ከሐናና ከኢያቄም የተወለድሽው ድንግል ማርያም ሆይ እያልን እናመሰግናት። ምስጋና ይገባሻል፣ ደስ ይበልሽ፣ ምድር ደስ አላት እንዴ እያልን እናመሰግናት። ኦ ማርያም በእንተ ዝናፈቅረቺ ወናቤክ እያልን እናመሰግናታለን እንጂ ተነስተን እንደው የግንቦት ልደታ ዕለት ንፍሮ ይቀቀላል፣ ቢራው ደግሞ መጥቶ ይጠረጠራል፣ እዛ ጋር የሆነ ፍሪዳ ይሰራል፣ ምጣዱ ይዘረጋል። ከዛ በኋላ አስረሽቱ ልጅ ሁሉ ሰፈር ስትመጠቁ ታሉ ሰዎች ክርስቲያኖች ሆናችሁ እናቶች ይሄ ተቆጣጡ። እኛ አይደለም እናደርገው አታረጉም እንዴ? በየሰፈራችሁ ይደረጋል። ይኸው ስጠት ይሄ ስጠት ንፍሮ አትብሉ፣ ቂጣውን አታብሉ፣ ዳቦን አታብሉ፣ ጠላት ትመጡ አላልንም። እሱ ቤት ውስጥ ይበላል፣ ይጠጣ፣ ተጫወቱ። ባህል ስርዓቱ ደስ ይላል። ተጠራርታችሁ አብራችሁ ሰብሰብ ብሎ ህብረት ፍቅር ይመሰርታል። በጎዛ በብሔር በቋንቋ ሳትከፋፈሉ መኖርን ያመጣል፣ ደስ ያሰኛል። ነገር ግን እዛ ውስጥ ግን እንደው ተነስቶ ባንድ አቁሞ ሞንታርቦ ተክሎ ሰፈር ሲፈጠፍጡ ልጄ ቀጥሮ አንዳንድ ቦታ ልጄ ሁሉ ይቀጥሯል። ይገርማችኋል። ይሄ ትክክል ምሽ አደራ አደራ በሰማይ አደራ አታስለቅሱ። ዱዬ ሲመጣ ደብረ ታቦር ሲመጣ ከስርዓቶች መለመኛ ታቦት መለመኛ እንዴ አይደለም። ይሆናችሁ ደብረ ታቦርን ምሳሌ አለው፣ ጅራፉ ምሳሌ አለው፣ መብራቱ ምሳሌ አለው። ዝም ብሎ አይደለም የመጣው፣ መለመኛ ሆኖ አይደለም የመጣው። ታሪክ ነው፣ ትውፊት ነው ወገኖች። ስለዚህ ይሄን ባህል አክብረን እናስቀጥላለን እንጂ አይ ደብረ ታቦር ክርስቶስ የተገለጠበት ነው ወይ ምናምን አያስፈልግም ይባላል። ልጆችን ወያ ወያ ጨፍሩ ማለት ይቻላል? ጅራፋታችሁ ማለት ይቻላል? አይቻልም። ይሄ ትክክል አይደለም። አያችሁ፣ የማህበረሰቡን ባህልና ትውፊት ጠብቆ አለማወቅ በራሱ አንዱ ውድቀት ነው። ይኸውላችሁ አንድ ሀገር የሚፈርሰው በሞደርኒዝም ምሳሌ ሞደርኒዝም የሚባል አለ። በ17ኛው ክፍለ ዘመን ላይ የተመሰረተ ጽንሰ ሀሳብ ነው። ሞደርኒዝም ጽንሰ ሀሳብ ነው። በመጀመሪያ ላይ ስልጣኔ ነው ማለት ሞደርኒዝም ሲባል ሞደርን ነች እሷ ሲባል ስልጣኔ ምናምን ያለባበስ ያነጋገር ወይም የቃይ ክፍል ምናምን አጠቃላይ እንዳይመስላችኋል። ሞደርኒዝም ጽንሰ ሀሳብ ነው በራሱ። ጽንሰ ሀሳቡ ደግሞ የመጣው የተመሰረተው ግሎባላይዜሽን ለመውለድ እና ሰዎች ባህላቸውን ሃይማኖታቸውን እንዲተው ፐርሰናሊስት ግለሰብ አመለካከት እኔ ከሞቱ ሰርዶ አይደለም የራሴ ነፃነት የግል ነፃነት ነው ስለራው ያመለካከት ዓለም አንድ ለመሆን ያለባት። ስለዚህ እነዚህ ኋላ ቀር የሚያደርጉ ስልጣኔን የሚጎትቱ አንድ አይነት አስተሳሰብ አንድ አይነት አመለካከት እንዳይኖሩ ሰዎች ሲቪላይዝ እንዳያደርጉ የሚጎትቱ ነገሮች በሙሉ አለባበሱ፣ አነጋገሩ እነዚህ በተለይ ደግሞ እነዚህ ሰርድ ካንትሪ የሚባሉት ሶስተኛው ዓለም የሚባሉት እነዚህ አፍሪካ ሀገሮች በሙሉ ባህላቸውን ለማጥፋት ይፈጥራሉ። ይኸውላችሁ እንደሱ አይነት ነገሮች ናቸው። አሁን የፕሮቴስታንቲዝም ጽንሰ ሀሳብ ወይም ፕሮቴስታንት የመጣበት ምክንያት አንዱ ሞደርኒዝም ነው የፈጠረው ወገኖች። ይሄ ነው። ስለዚህ ምን ያደርጓቸዋል መሰላችሁ? ነይ ብዬ ማርያም ቤዛንሽ አሏት አይባልም ይላቸዋል። ይባላል። እየሰማችሁ ይባላል። አረ በደንብ በሉ ይባላል። ግድ የላችሁም። ልትፈሳ ሁሉን በዝክረ ስምኪ ቆም ቅድስት ማርያም ቤዛዊተ ኩሉ ዓለም አንተ የኢትዮጵያውያን ማናባ ጊዮርጊስ ዘጋስጫለ አይደል? ፈሳ ሁሉን በዝክረ ስምኪ ቆም ቅድስት ማርያም ቤዛዊተ ኩሉ ዓለም ያለው አባ ጊዮርጊስ ዘጋስጫለ መጽሐፍ የጻፈ ሰዓታቱን እየቆመ ደስ ማርያም ያነበበ ከርመን መልካስኑ ስንጮህ ከርመን ይሄ እኮ መሰረታዊ ትምህርት ነው። የሃይማኖት ትምህርት ነው። የቆምንበት ትምህርት ነው። ጅማታችን አጥንታችን የተጣበቀበት ነው። ቤተክርስቲያን ቆመን ያገለገልንበት መቋሚያ ይዘን የዘመንበት ትምህርታችን ነው። እንዴት በአደባባይ ያውን በስቅለት ምድር እንዴት ይነገራል? ነውር ነው። ያንገበግበኛል። እኔ በጣም ነው የምናዝነው። እግዚአብሔር ይባርክ። እንደው እግዚአብሔር አምላካችን ይቅር ይበላቸው ሁላቸው። ይሄ ቤተክርስቲያን መጥቀም አይደለም፣ ወንጌልን መስማት አይደለም። ቤተክርስቲያን ይሄ የምን እሳቤ ነው ካላችሁ የሞደርኒዝም የፕሮቴስታንቲዝም እሳቤ ነው። ይሄ ጽንሰ ሀሳብ ራሱ ከዛ ይመጣል። አንቀበለው። ሞት ሊመጣ አንቀበለው። እስከ ሞትም እንደ ሐዋርያት ብታገል ከሆነ አቅሙ ካለ ጉልበቱ ካለ ጽናቱ ካለ ፈሪዎች ነን እንጂ ሆዳሞች ነን እንጂ በዚህ ዘመን ያለ ነው። ልጄን ማቄን ጨርቄን ምናምን ምን አገባ ዝምብላት ኖርን ወይ አንተ ምን አገባ ልጆችን አሳደግ አስተምራቸው እንዲህ ነገር ፖለቲካ ነገር እንዳይሆንብን መካሪዎች አሉ። ቅዱስ ጊዮርጊስ በሰባ ነገስታት ፊት ለፊት እኔ የማመልከው ክርስቶስን ነው ብሎ የሰበከው ወገኖች። ቅድስት አርሴማ በነ ዱዲያኖስ ፊት በነ ትራጃን ፊት ቆማ እኔ የክርስቶስ ሙሽራ ነኝ ያለችው እየሰማችሁ ነው። አዎ ክርስትና ማለት በአደባባይ ስትነካ ጎትተ መውጣት ነው፣ በአግባቡ መናገር ነው እንጂ መፍራት ማለት አይደለም። እንደ
እየወሰዱ ከፖለቲካ ጋር ከምን ጋር እያቀላቀሉ ወገኖች እንዴ እኛ ከሃይማኖት ጋር ነው ከፖለቲካ ጋር ምን አገናኘ? ከዘር ጋር ምን አገናኘ? ቤተክርስቲያን ዘር አላት። የተወለድነው ከክርስቶስ ነው። ከማን የተወለድነው? በአርባ ቀናችንና በሰማንያ ቀናችን ቤተክርስቲያን ከክርስቶስ ወልዳላለች። ከማን ወልዳላለች? ከማይጠፋው ዘር ብሔር ጎሳ ከማያውቀው ዘር ከክርስቶስ የተወለድንን እንጂ ከዘር ከብሔረሰብ የተወለድን አይደለም። ዘር አቆጠን ወገኖቼ። ይህንን በአደባባይ እንናገራለን። ሃይማኖት ተነካ ብሎ መናገር ከብሔር ጋር ምን ያገናኘዋል? ያገናኘዋል? በጣም ብዙ ሰካራዎች አሉ፣ ዝም ብለው ሲጠጡ የሚናገሩትን የማያውቁ ሰዎች አሉ። ስለዚህ መስተካከል አለበት። ይህን በአደባባይ ነው የምንናገረው። ስለዚህ ምን አለ? የወሬ ፍስሐ አባይ ፍስሐ አለ። ያ የመጀመሪያው ፋሲካ በምድር ተደርጓል። ይኸውላችሁ ያመጣሁት ለዚህ ነው። ያ የመጀመሪያው ፋሲካ በምድር እስራኤላውያን ከግብፅ የወጡበትን ቀን አክብረዋል። ያንን ደግሞ ክርስቶስ ሲያከብርላቸው ቆይቷል። ምን ሲያደርግላቸው? ሲያከብርላቸው በአንድ ፋሲካ በሁሉም ቤተ መቅደስ መጥቷል። ያን ፋሲካ ቀርቦ ነበር። ያን መጽሐፍ ስንመለከት ያን ፋሲካ ቀርቦ ነበረ። ያን ፋሲካ ቀርቦ ነበረ። አንዴ መጽሐፍ አድርጎታል፣ አንዴ ቤተ መቅደስ ገብቶ አስብሎታል። ብዙ መቃብሩ አናቃቸውም። እንኳን እንዴ አይናቅም። የማንኛውም ማህበረሰብ ባህሉ አይናቅም። ባህሉ መከበር መቻል አለበት። አስተምሮ መጣስ የለበትም። አዲስ ትምህርት የምንጠቅመው ትምህርት የለም። የነበረውን የቆመውን በአባቶቻችን መሰረት ላይ የታነጸውን ትምህርት እናስተምራለን። ከዛስ ምን አለ መሰላችሁ? በሰማያትም ፋሲካ ተደረገ አለ። በሰማይ ደግሞ ምን አይነት ፋሲካ? ነፍሳት ከሲኦል ተሻግረዋል። እየሰማችሁ ነው? ነፍሳት ከሲኦል ወደ መገባው ወደ ገነት ገብተዋል። ወደ ገነት ተሻገሩ። በሰማይ በምድር ትንሣኤ ሆኗልና ምን ይበሉ? ሰማይን ደስ ይበላት፣ ምድር ሐሴት ታድርግ። እየሰማችሁ አለ? የትምህርታችን ርዕስ በሰማይም ደስታ ይሁን በምድር ደስታ ይሁን አለና ወምድርኒ ትገብር ፋሲካ ብሎ ታሐጽባ በደመ ክርስቶስ። እስቲ ወላዱ ታሐጽባ ብሎ በደመ ክርስቶስ። አዎ እንዴ ይኸውላችሁ የፈሰሰው ደም ከድንግል ማርያም የነሳው ነው። ከሰማይ ይዞት የመጣው አይደለም። የፈሰሰው ምድርን ያጠበው ከእሱ የተነሳ የተረገመችው ምድር አያችሁ። በኦሪት ዘፍጥረት ምዕራፍ 3 ላይ ስትመለከቱ ከአንተ የተነሳ ምድር የተረገመችው እየሰማችኋል። ከአንተ የተነሳ ምድር የተረገመችው ምድር የተረገመችው ከአዳም የተነሳ ከአዳም በደል የተነሳ አዳምና ሔዋን የተረገሙት በምናቸው ምክንያት ነው? ባለመታዘዛቸው፣ በማጥፋታቸው ምክንያት፣ ሕገ እግዚአብሔርን ባለመክበራቸው ምክንያት፣ ሕጉን ሰምተው ቃሉን ሰምተው የተባሉትን ባለማድረጋቸው ምክንያት እነሱም ከገነት ተባረሩ። እየሰማችሁ አይደል? ከገነት ተባረሩ። ከገነት የተባረሩት አዳምና ሔዋን እነሱ መባረራቸው ብቻ ሳይበቃ ከእነሱ የተነሳ ከአንተ የተነሳ ማን የተረገመችው? ምድር የተረገመች ተባለች። ሾክና ሜኬላ የምታበቅል፣ ጦርነት የምታበቅል፣ መለያየት የምታበቅል፣ ክፋትን የምታበቅል፣ መገዳደልን የምታበቅል፣ እነሆ የዘረኝነት ያለባት፣ ሽፍቶች የበዙባት፣ እኔ በላይ የሚሉ ሰዎች የበዙባት ምድርን አፈራል። ስለዚህ ኢየሱስ ክርስቶስ ያቺ ምድር መጣና በደሙ አጠባት። በምን አጠባት? በምን አጠባት? አዎ ምድር ደስ ይበላት፣ ምድር ደስ ይበላት። እንደለበሳችሁት ነጭ ሸማ ነጠላ እንደምታደርጉት ነጭ ኩታ ምድርን በኢየሱስ ክርስቶስ ደም ነጭ አደረጋት። ስሙ ለዘላለም የተመሰገነ ይሁን። በደሙ ያነጻን ሁሉ ኃጣውኢነ ከሁሉ ኃጢአታችን ሁሉ በደሙ ሁላችንን የሚያጠበን እግዚአብሔር ስሙ የተመሰገነ ይሁን። ይሄ ትንሣኤ እሙን ነው። እንዲህ ያለ የቤተክርስቲያናችን ሌክቸር ስናገር ያበቃል። ጨርሳለሁ። ሊቁ ያለ ከቀደመው ምን ተርጉሞ አይሻል? ጥሩ አይደል? ምን ከፋችሁ? በዛ እሺ እንዲህ ያለ ማለት ነው። እግዚአብሔር ጸዋ እምነገሌላ አንስተ ወእምነ ሰማይ ቀጽበ በመላእክተ በሪተ ሁሉ ለትንሣኤሁ ከሚብሮ ሰማይተ አመኒ በጊዜ ሞተ ሰጠቀ ቆማ እናዌ ወመቃብር ከሰተ ወልድ ከመቅደሱ ያስስና ጌታ እንተርጉሞ እግዚአብሔር ለራሱ ምስካሪን አዘጋጀ ይልና ከሰማይ መላእክት ጠራ። ከሰማይ ማን ጠራ? የማቴዎስ ወንጌል ምዕራፍ 28 ላይ እነሆ ሁለት መላእክትን የሚያለቅሱ ሴቶች አዩአቸው፣ ተመለከቷቸውና የእናንተስ የምታለቅሱ ሴቶች ስለምን ታለቅሳላችሁ? እነሆ የምታውቁት የምትወዱት የናዝሬቱ ኢየሱስ ክርስቶስ እንደተናገረ ተነስቷል ብለው ተናገሩ። የኢየሱስ ክርስቶስን ትንሣኤ የመሰከሩት እነማን ናቸው? መላእክት ናቸው። የመጀመሪያ ምስካሪ እነማን ናቸው? የማን ናቸው? የመጀመሪያ ምስካሪዎች መላእክት ናቸው። የመጀመሪያ ምስካሪዎች በመጀመሪያ መላእክት መሰከሩ። ከዛ ወእምነ ገሊላ አንስተ ከገሊላ ሴቶች ደግሞ መጥተው የመላእክትን ድምፅ ሰሙ። እንዲያውም ምን እያሉ ነበር? እያወሩ
እንደው ኢየሱስ ክርስቶስ እዛ መቃብር ጋር ሲሄድ ሽቶ ስንቀባ በእስራኤላውያን ባህል በዕብራውያን ባህል መሰረት በሶስተኛው ቀን አስከሬኑ ሽቶ ይቀባል እና ሊቀቡት ድንጋዩ ማን ያነሳላል ተበልጭታቸው። ስለዚህ መቃብሩ ጋር ሲደርሱ ድንጋዩ ተንከባለው ተመለከቱ። ምን ተመለከቱ? ድንጋዩ ተንከባለው ተደንገጡ። እንዴ ምንድነው ድንጋዩ ማን ተንከባለው ማን አነሳው? ወይኔ ማን ወሰደው እያሉ ደንግጠው እያለ መላእክት አለ። ስለዚህ ማን አገናኘ? ከገሊላ ሴቶችን ጠራ፣ ከሰማይ መላእክትን ጠራ አለ። ወምን ሰማይ ከሰማይ መላእክት በሌሊት እሑድ ለትንሣኤው በምን ከሌሊቱ 6 ሰዓት ለትንሣኤው ምን እንዲሆኑ ምስክር እንዲሆኑ ከሌሊቱ ሰማይ ለሰማይ ተባለ ምስክር ሆኑ ማለት ነው። ምስክር እንዲሆኑ ጠራቸው። አለኒ በጊዜ ሞተ በሞተበት ጊዜ ሰጠቀ ቆቋ እናው መቃብር ከሰተ እኖ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከመቃብር ተለይቶ ተነስቷልና እኖ ወልድ መድኃኒታችን ኢየሱስ ክርስቶስ ስለራሱ ማንም ምስክር ሳያዘጋጅለት ምክንያቱም ምስክር እንዳይገኝ እኖ የተቀጠሩ ወታደሮች መቃብሩን ይጠብቁ ነበር ይላል። የማቴዎስ ወንጌል ምዕራፍ 27 ላይ እነሆ እንደተናገረ ተነስቷል ብለው እንዳይናገሩ ደቀ መዛሙርቱ ሐዋርያቱ እነሆ መቃብሩን የሚጠብቁ ወታደሮች እንሹም ብለው ወታደር ቀጥረው በጣም ብዙ ሰዎች ሊሸከሙት የማይችሉ ድንጋይ በመቃብሩ አፋፍ ላይ ገጥመው በማኅተም አትመው ይጠብቁት ነበር። እየሰማችኋል? ይጠብቁት ነበር ወታደር ይጠብቁት። ስለዚህ በዛ ሰዓት መቃብር ሞቷል እንጂ የሚል እንጂ ምስካር የሚሆን ስለ ትንሣኤ የሚያወራ ምስካር የሌለበት ሰዓት አያችሁ። እግዚአብሔር ያውቃል። እንደዚህ አንተ ነገር ይቀራችሁ እኔ ብናገር የሚሰማኝ ባወራኝ ያዳምጠኝ አሁን በዚህ በጨለማ ሰዓት ምስካር የለኝም አትበሉ። እግዚአብሔር ምስካር ያዘጋጅላችኋል። እሺ ወገኖቼ፣ እግዚአብሔር ምስካር ስለእናንተ ያዘጋጃል። ታማችሁ የምትማቅቁ ወድቃችሁ መነሳት ያቃታችሁ አንታችሁ ማግኘት የተሳናችሁ እነሆ እናንተና ጓደኛችሁ ብቻ ተናግራችሁ በሚስጥር ያወራችሁትን ማን ምስካር ይሆነኛል እንዲህ ብለን ተነጋግረን ነበር ብላችሁ ጭንቀታችሁ የሆነውን ነገር እግዚአብሔር ለእናንተ ምስካር ያዘጋጃል። በዛ በሌሊት ምስካር ያዘጋጀ ከሰማይ መላእክት ጠራ። አንድ ሁለተኛ ከገሊላ ስትጠራ ሁለት ሶስተኛ ድንጋዩን አከባለ። አያችሁ ማን ነው መሰከሩ? አንደኛ መላእክት ከሰማይ መሰከሩ። ሁለተኛ ከሰው ዘንድ ማን መሰከረ? ሴቶች መሰከሩ። ሶስተኛ ምን መሰከረ? ድንጋዩ ራሱ ማን መሰከረ? አዎ ወደ ድንጋዩ መሰከራል ራሱ። ሰውየው አሉ ፊታውራሪ አብገርጊስ ይረደ ታቸው ደስ ይለኛል። አንዱ ሁለቱ ተማማሩ አሉ ድንጋይ ላይ ቁጭ ብለው እንደው አደራ 200 ብር በዛ ጊዜ 200 ጠገራ ብዙ ነውና 200 ጠገራ አበድረኝ እባክህ አደራ እንደው ገንዘብ ስጠኝ ተቸግሬ ነው እንደው አጥፌ መልስልሃለሁ ብለው ሁለቱ ጓደኛሞች ማለት ታዲያ ምን ምስካር ያለ እንዴ ልስጥልኝ አንተ ድርሳነ ሚካኤል አነበብክም እንዴ በከለከለ እንደው ቅዱስ ሚካኤል በባህር ማንጠየው ቅዱስ ሚካኤል ያመጣል። ቅዱስ ሚካኤል ምስክሬ ነው፣ እግዚአብሔር ምስክሬ ነው፣ ማርያም ምስክሬ ነች። እንደው እሱም ባይሆን ይሄ ድንጋይ ምስክራችን ነው አለ። ማን ምስክራችን? ይሄ ድንጋይ ምስክራችን ነው አለ። ነው ያው እኛ ምን ነበርና ሰውየው እንዴ ለምንጋስ በዛ ካገኘ 200 ጠገራ ብር ሰጠው። ቢጠብቀው አይመጣም፣ ቢጠብቀው አይመጣም። አንድ ከዳተኛ አለ ቢለምነው አይመጣም። ማን ያየኛ ሰማይ ያየኝ ምድር ነው ድንጋዩም አይናገር ምን አባቱ ምን ያመጣላልና ዝም አለ። ከዛ ሰውየው አለ ገንዘብ ይስጠኝ ቢለምነው የለም እንዴ ምን በደል ሰጠኝ ማለት ጀመረ። አይ አለና ንጉሱ ማነው ፊታውራሪ ከጊዮርጊስ ጋር ሄደና ክስ አቀረበ። አረ ይሄ ሰውዬ በድሎኛልና ፍትህ ይሰጠኝ ብሎ ቀረበ። ምንድነው ችግር? አይ ይሄ ሰው ገንዘብ ወስዶብኛል። ምን አድርጎ ወሰደብህ? 200 ብር አበድረኝ አለኝ። እሰጥሃለሁ አለኝ። ነግጃ ትርፍ ያመጣልሃለሁ አለኝ። በወቅቱ የዛለታ ከሰማይና ከምድር ከተቀመጡበት ድንጋዮች ምንም ምስካር የለንም። በእርግጥ ግን እሰጥሃለሁ ካለኝ በኋላ ይኸው አሁን አልሰጠኝ ብሎ ካደኝ ብሎ አላቸው። አንተስ ምን ትላለህ አሉት። ኧረ እኔ ገንዘብ የሚባል ነገር አልሰጠኝም፣ ዝም ብሎ ነው የሚዋሸው፣ ስሜን እያጠፋ ነው፣ በከንቱ ነው ብሎ ተናገራቸው። ነው እንዲያሉና ፊታውራሪ አባ ጊዮርጊስ ትንሽ አረፋሉና አሰብ አድርጉና ዊዝደም ማለት ይሄ ነው ወገኖች፣ ጥበብ ማለት ይሄ ነው። እንግዲህ አውስ እስቲ እንግዲህ እግዚአብሔር የሚያደርገው አይታወቅምና አሉና በቤት ቤት አስገቡና እግዚአብሔር የሚያደርገው አይታወቅም። ምስካር የላችሁም ስትሰጠው? አዎ ምስካር የለኝም። እንደው ሰማይና ምድሩ ዛፉ እጽዋቱ ድንጋዩ ብቻ ነው ያለው? አዎ። አንተና እሱ ብቻ ናቸው ያወራችሁት? አዎ። ግን የለም እንግዲህ እግዚአብሔር የሚያደርገው ነገር አይታወቅምና ያን የተቀመጣችሁበትን ድንጋይ ይዘህልኝና አሉት። የምታመጣው ደግሞ አንተ የተመከርከው ሰውዬ ነው አሉት። እንዴ ፊታውራሪ ያንን ያክል ድንጋይ ይጣላል? እግዚአብሔር ምስካር ያዘጋጀናል። አያችኋል? የወላችሁ ሰው ባይመሰክር ተፈጥሮ ይመሰክራል። እየሰማችሁ አይደል? አዎ የእግዚአብሔርን መኖር እኛ ሰዎች መመስከር ባንችል ሰማይ ትመሰክራለች። አይደል እንዴ? ሰማይ ተስማ ሰማይ ወራስ ሰማይ ተስማ ምድር ታርምስ አይደል? ነገር የእጽዋት ይመሰክራሉ፣ ፀሐይ ትመሰክራለች። ክርስቶስ የሞተ ዕለት የተገረፈ ዕለት የተወጋ ዕለት ማንም ሰው
መመስከር አልቻለም። አምላክነቱን የመሰከሩ እነማን ናቸው? ፀሐይ፣ ጨረቃ፣ ከዋክብት አይደለም እንዴ? ከዋክብት ተረገፉ፣ ጨረቃ ተመሰለች፣ ፀሐይ ብርሃኗ አነሳች፣ አለቶች ምን አደረጉ? ተሰነጠቁ። አይደለም እንዴ? ከምድር አራት ታምራት የምንላቸው እኮ እነዚህ ናቸው። አይደለም እንዴ? እነዚህ ሁሉ የተደረጉት ምስክር ነው መሆን። አያችኋል? አምላክን የሰቀላችሁት መቶ አለቃው እኮ በእውነት ይሰው አለ ያለው እንዴ? በእውነት ይሰው ጻድቅ ነበረ ያለው እኮ ከተፈጥሮ ተብሎ ነው፣ ከባ ተብሎ ነው። እሱ ብቻም አይደለም፣ ፈያታዊ ዘየማን እኮ ወደ ገነት አስገባኝ በመንግስት በመጣ ጊዜ አስበኝ ብሎ እኮ የለመነው እኮ እንደዚህ ሲናገረው በእንደው ቅዱሳን መጽሐፍ እንደታገው እንደሚናገሩት ፈያታዊ ዘየማን መኑ ዘነገረከ ወመኑ ዘማረከ። ፈያታዊ ዘየማን ማን አስተማረ? ማን ነገረ? እግዚአብሔር መሆኑን ጌታ መሆኑን አምላክ መሆኑን ዳግም ጻፍ እንደሚመጣ እዛ ደብረ ዘይት ተራራ ላይ ለደቀ መዛሙርቱ ሲነግራቸው አንተ አልነበርክም፣ ዳግመኛ እመጣለሁ ብሎ ሲናገር አንተ አልነበርክም፣ እኔ አምላክ ነኝ ብሎ በደብረ ታቦር ራሱን ሲገልጥላቸው እነ ጴጥሮስ እና ዮሐንስ እና ያዕቆብ አንተ አልነበርክም፣ እነሆ አብ በሰማያት ሆኖ ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዖ ሲል አልሰማህም፣ እነሆ በዮርዳኖስ ወንዝ ዮሐንስ ሲያጠምቀው አልሰማህም። አራት አመስገኛ ጊዜ አንተ ወንበዴ ነበርክ፣ አንተ ጨካኝ ነበርክ፣ አንተ ገዳይ ነበርክ፣ አንተ ገራፊ ነበርክ፣ አንተ የሰው ንብረት ትወስድ ነበረ፣ አንተ የሰው አባት ትገል ነበረ፣ የአንተ ደም አፍሳሽ ነበርክ እንጂ ሐዋርያ አልነበርክም። ፈያታዊ ዘየማን ማን አስተማረ አለ። ከዛስ ምን አለ? ቅዱሳን ራሳቸው ጠይቀው ራሳቸው ይመልሳሉ። አላ ፀሐይ ቀጽበተኒ፣ ፀሐይ አስተማረችኝ ያለ ማን አስተማረች? ማን አስተማረች? አዎ ወገኖች፣ ልብ ላለው ሰው መጽሐፍ አለ የሚያስተምረው። እንኳን ገድሉ እንኳን ድርሳኑ ቀርቶ ተፈጥሮ ያስተምራል። ማን ያስተምራል? ምን ያስተምራል? አዎ ገድሉ ድርሳን የተጻፈው ቅዱሳን እንድናውቃቸው ብቻ ሳይሆን እግዚአብሔር እንድናውቀው። ማን እንድናውቀው? ከዘፍጥረት ስትመለከቱ የአብርሃም ታሪክ፣ የኖህ ታሪክ፣ የማቱሳላ ታሪክ፣ የይስሐቅ ታሪክ፣ የያዕቆብ ታሪክ አለ። ኦሪት ዘጸአት ስንሄድ የሙሴ ታሪክ፣ የእስራኤላውያን ታሪክ፣ መጽሐፈ አስቴር የአስቴር ታሪክ አይደለም እንዴ የምንሰማው? ምናምን የማን ታሪክ ነው የምናዳምጠው? እንዴ ነገሥት ስንገባ የዳዊት ታሪክ፣ የእነ ሰሎሞን ታሪክ፣ ይሄ ሁሉ ነው እኮ የምንመለከተው። ግን በእነዚህ ሁሉ ታሪክ ማን እናውቀዋለን? ማን እናውቀዋለን? እግዚአብሔር ቸርነቱን እናውቀዋለን። እግዚአብሔር በስራው ትመለከቱታላችሁ። በሙሉ ትመለከቱታላችሁ። በስራው በድንቅ አሰራሩ። ስለዚህ መጽሐፍት እኮ ገድል ምናምን አይተረጎምም አናስተምርበትም አይባልም እንዴ። ሐዋርያት ስራ እኮ የሐዋርያት ገድል ነው። የቅዱስ ጴጥሮስ መልእክት፣ የቅዱስ ጳውሎስ መልእክት እኮ መልእክታ ናቸው። ትምህርት ውስጣቸውም አለ። ግን የእነሱን ታሪክ ነው በአናሊሲስ ሜት ስንመለከተው፣ አሊጎሪካሊ ሊተራሊ ብንመለከተው ይሆን የሚታየው። ስለ ቅዱሳን ስንናገር፣ ስለ ቅዱስ አርሴማ ስንናገር፣ ስለ ቅዱስ ጊዮርጊስ፣ ስለ አቡነ ተክለ ሃይማኖት ስንናገር ስለማን እየተናገርን ነው? ስለ እግዚአብሔር እየተናገረው፣ ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው። የቅዱሳን ሰዎች ታሪክ እግዚአብሔር ማንነት ይገልጻል። እየሰማችሁ አይደል? አዎ። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ስለራሱ ምስክርን አዘጋጀ። ምን አዘጋጀ? መላእክትን አዘጋጀ፣ ሴቶችን አዘጋጀ፣ አለት ድንጋይ አዘጋጀ። ከዛ በኋላ ደግሞ ራሱ ስንት ጊዜ ተገለጠላቸው ይላል? 9 ጊዜ ተገለጠ። ስንት ጊዜ ተገለጠ? እቺን ተናግሬ ያበቃው ይቅርታ፣ በዛው መሰለኝ ላይ ነው። ስንት ጊዜ ተገለጠ? 9 ጊዜ። የመጀመሪያው ለመግደላዊት ማርያም ዮሐንስ 20 ቁጥር 11 ላይ እቺን ያዙት በደንብ አድርጋችሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 11 ላይ ለመግደላዊት ማርያም ተገልጾላታል። ሁለተኛ ለሴቶች ተገልጧል። የማቴዎስ ወንጌል ምዕራፍ 28 ቁጥር 9 ላይ ማርጋቸው አበባች። ሶስተኛ ለሐዋርያው ለቅዱስ ጴጥሮስ ተገልጾለታል። የሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ አንብቧቸው። አሁን ትንተና ውስጥ እናገባለን። ለኤማሁስ መንገደኞች የዛሬ ወንጌል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ የዛሬው ትምህርት ነው። የሉቃስ ወንጌል ምዕራፍ 24 ዛሬ በቅዳሴ ሰዓት የተነበበው ነው። ክብር አባታችን እንደ ወደዛ ያልገባሁት የድንግል ማርያም ነገር ስቦኝ ነው እና በዚህ ልትረዱኝ ይፈልጋለሁ። እሺ ከሐዋርያው ቶማስ በቀር ለሐዋርያት ደግሞ ተገልጾላቸዋል። ሁለት ጊዜ ለሐዋርያት በጉባኤ ተገልጾላቸዋል። የመጀመሪያው ቶማስ በሌለበት እየሰማችሁ አለ። ቶማስ በሌለበት የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ስትመለከቱ የምታገኙት። ሰባተኛ ስንተኛ ስድስተኛ ሐዋርያው ቶማስ ባለበት ለደቀ መዛሙርቱ በዝግ ቤት በጋራ እየሰማችሁ አለ በጋራ ተገልጦላቸዋል። ሰባተኛ በጥብርያዶስ ባህር ለሰባቱ ሐዋርያት ከሰባቱ ሐዋርያት ሁለቱ ከሰባው አርድእት መካከል ናቸው። ማን? ሉቃስና ኒቆዲሞስ። እሺ ሌሎቹ ጴጥሮስ፣ ቶማስ፣ ናትናኤል፣ ይሁዳና ያዕቆብ ግን ሐዋርያት ናቸው። እንግዲህ አዩ ምስክር እንደሆነ ለሰባው አርድእት ለሐዋርያት ጭምር የተገለጠላቸው። እንደገና ስምንተኛ ለ500 ሰዎች ተገልጧል ይላል ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 6 ላይ ትንሣኤውን በገለጸበት ታሪክ ላይ ለ500 ሰዎች ተገልጦላቸዋል።
በደንብ አድርጋችሁ አንብቡት። እንደገና 9ኛ ለሐዋርያው ያዕቆብ ለብቻው ተገልጦለታል። እሱንም ቤት ታገኛላችሁ ለአንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 ላይ እነዚህ በሙሉ አንብቧቸው ይወላችሁ። ይሄ ትንሣኤውን ያረጋገጠበት ትምህርት ነው። ስለዚህ የክርስቶስ ትንሣኤ መቃብር ክፈቱልኝ መቅደስ ፍቱልኝ ሳይል ወተንሳ እግዚአብሔር ከመዘለቃ አብነዋ ወከማያ ወልታጋዩ እግዚአብሔር ከእንቅልፍ እንደሚነሳ ሰው ተነሳ። እቺ ተናግሬ ይጨርሳል። መድኃኒታችን ኢየሱስ ክርስቶስ የተወለደው በፈቃዱ ነው። እየሰማችሁ ነው? በፈቃዱ የተወለደ ሰው አለ? በምድር ላይ አለ? በፈቃዱ የተወለደ ሰው አለ? አዎ፣ በፈቃዱ የተወለደ እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው። ይኸውላችሁ በፈቃዱ ነፍሱን ሰጠ ይላል። ነፍሱንም በፈቃዱ ሰጠ አለ እንደሚለው። አዎ፣ ነፍሱን በምን ላይ ሰጠ? በፈቃዱ። አስገዳጅ የለበትም። ተጠማው አለ፣ የመጨረሻውን ነገር ተናገረ። ከዛ ተፈጸመ አለና አንገቱን ዘንበስ አድርጎ ነፍሱን ሰጠ። ነፍሱን ስለ ወዳጆቼ አሳልፌ እሰጣታለሁ፣ ነፍሴ ላኖራትም ላጠፋትም ምን አለኝ አለ? ስልጣን አለኝ። በፈቃዱ የሞተ ሰው አለ? ልትያሙ ልትጠሙት ትችላላችሁ፣ ውሃ ሊጠማችሁ፣ ምግብ ሊርባችሁ፣ ከመደልዛችሁ ወንዝ ልትወርዱ ትችላላችሁ። ከብቷችሁ ግን ነፍሳችሁን መስጠት ትችላላችሁ። በፈቃዳችሁ ማውጣት ትችላላችሁ። የሚገድል ማለት ነው፣ የሚያድንስ ማለት ነው። በፈቃዱ የሰጠ ነፍሱን የሰጠ በፈቃዱ ነው። እግዚአብሔር ሲወለድ በፈቃዱ፣ ሲጠመቅ በፈቃዱ፣ ከዳይኖስ ዘንድ የተፈጠረው በፈቃዱ። እነሆ በፈቃዳሁ ወረደ አማርያም ታገለ በድንግልና ንጹሕ እግዚአብሔር ተወለደ። በድንግልና ንጹሕ እግዚአብሔር ተወለደ። ይቀጥላል። እነሆ በአባቱ ፈቃድ በራሱ ፈቃድ ከድንግል ማርያም የተወለደ በራሱ ፈቃድ የተሰቀለ በራሱ ፈቃድ ነፍሱን የሰጠ በራሱ ፈቃድ በዮርዳኖስ የተጠመቀ በራሱ ፈቃድ ከዳይኖስ ዘንድ የተፈተነ ከመንተር ሲረሰው አለም ያባቅዱስ ዲዮስቆሮስ ሲናገር በፈቃዱ ነው ሁሉ ነገር ያደረገው። እንደገና ሲነሳ አስነሽ ነው። ሌሎቹን ናራራን ያስነሳሱ የሰማችሁ አይደል? ቅዱሳን ያስነሳቸው እግዚአብሔር ነው። ብዙዎችን ከሙታን አስነስቷል። በላይታችን ኢየሱስ በመዋዕለ ሥጋዌ ዘመኑ 3 አይነት ሙታንን አስነስቷል። እሱ ግን የተነሳው አስነሽ የለውም። እግዚአብሔር ከእንቅልፍ እንደሚነሳ እኛ ከእንቅልፍ ስንነሳ አስነሽ አይደል? አስነሽ አይደል? ወፎቹ ናቸው የሚመሰክሩት። እቃው ሲቋቋ ነው። ምናልባት ቀንተኝታችሁ ደቂቃችሁ ይህ ስታንቋቋ ከቤት ሳደረስ ተነሳው ብላችሁ ልትሉ ትችላላችሁ። ጠዋት ግን ስትነሱ በፈቃዳችሁ ተነስቷችሁ በራሳችሁ ፈቃድ ማለት እግዚአብሔር ድንቅ አደረገ ወገኖች። አይገርምም? ሌሊት ሙት ትብላችሁ ለምን ሳታውቁት አይናችሁ ጨፍሮ ይህ ሰውነት በልፎ ሆኖ ማታውቁት በእንቅልፍ ሌሊቱን አሳልፎት ጠዋት የሚያነቃ ማን ነው? አይገርምም? እንደዚህ ነው ምክኛ እንደምትጠይቀው እግዚአብሔር ያሁሉ ግርፋት፣ ያሁሉ መከራ፣ ያሁሉ መጠማት፣ ያሁሉ መወጋት 18 ሰዓት አሰቃይተውታል። ስንት ሰዓት? እንኳን 18 ሰዓት 18 ደቂቃ በድገረት እዚህ ቋል ወገኖች 18 ሰዓት ከአርብ ማታ ከሐሙስ ማታ 3 ሰዓት የጀመሩ እስከ አርብ ማታ 9 ሰዓት ድረስ 18 ሰዓት በላይ መከራ አምስተውበታል። ይሄን ሁሉ በፈቃዱ ያደረገው እሺ፣ በምን ያደረገው? አዎ ስለኛ ሲል በደላችንን ተሸክሞ መከራችንን ተቀበለ፣ ሕማማችንን ተቀበለ። በሕግ የተጻፈውን በደላችንን ያስወገደልን ዘንድ አለ ቅዱስ ኢሳይያስ። በሕግ የተጻፈውን እርግማችን የሕማም ሰው ሆነ፣ ሕማማችንን ሁሉ ተሸከመ ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለዚህ እግዚአብሔር ከእንቅልፍ የተነሳው ከሙታን የተነሳው እንደ እንቅልፍ ነው። የተኛ ሰው የወይን ጠጅ ጠጥቶ ትንሽ ደከም ብሎ አረፍ ብሎ የሚተኛ ሰው እግዚአብሔር ተነሳ። ስሙ ለዘላለም የተመሰገነ ይሁን። ይህን ባህል እናከብረው እንዲህ ወንጌል እየተማማር ደስ ብሎ ኢትቤሳ ሰማይ ወደታሰይ ምድር ሰማዩን ደስ ይበለው፣ ምድርን ሐሴት ታድርግ። የምድር መሰረቶች ሁሉ ደስ ይበላቸው፣ ዓለቶች ደስ ይበላቸው፣ ተራሮች ይዝለሉ። ወኩሉ ዕፀ ገዳም እጽዋቱ አዝርዕቱ ወንዙ ሁሉ ደስ ይበለው፣ ሰማይም ደስ ይበላት፣ ምድርም ሐሴት ታድርግ፣ ምክንያቱም በክርስቶስ ደም ታጥባለችና ብለን እናመሰግናለን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአትዋ በደመ ክርስቶስ ተአትዋ በደመ ክርስቶስ ተአትዋ በደመ ክርስቶስ ተአትዋ በደመ ክርስቶስ ወምድርኒ ትገብር ፋሲካ
ሚስጥሩን ጥበቡን ማስተዋሉን ለአባቶቻችን ለሐዋርያት ለሊቃውንት የገለጸ አምላካችን እግዚአብሔር እኛም ማስተዋሉን ጥበቡን ሚስጥሩን ገልጾ ትንሣኤውን በእንዲህ ዓይነት ሁኔታ እንድናከብር ስለፈቀደልን ስሙ የተመሰገነ ይሁን። ይቆየን። ውስጣችን ቆስሎ ነበር። እንክርታ ተዘግቶ ቆስለን ነበር። እኛ ሆይ በቤታችን ነገር አይሆንልን። መንጋችን መጋቢ አዲስ ግቡ ለዛም ቢሆን መልስ ግሩም መልስ የተሟላ መልስ የሰጡበት ትምህርታችን ቃሎች ያሰማልን ነው። እንደዚህ ያሉ መምህራንን አያሳጣን። በኪ ድህነ አለ ወበወልድኪ ሆነ ሰላም። እስቲ በሉ በኪ ድህነ አለ በኪ ድህነ አለ በኪ ድህነ አለ ዓለም አይነሳም። በኪ ድህነ አለ ወበወልድኪ ሆነ ሰላም ወበወልድኪ ሆነ ሰላም ወበወልድኪ ሆነ ሰላም። በቃ ይሄ ወደ አማርኛ ሲመለስ ዓለም በአንቺ ዳነ። በማ ዓለም በአንቺ ዳነ ያለበት ምስጢሩ ምንድን ነው? ምስጢሩ ምንድን ነው? ፈጣሪያችን መድኃኒዓለም ክርስቶስ ከእሷ በነሳው ሥጋ ነው ዓለም ያዳነው። ደስ ይበላቸው። በልጅሽም ሰላም ተደረገ። ዓለም ባንቺ ዳነ። እመቤታችን ቤዛችን ናት። ቤዛዊተ ኩሉ ዓለም ናት። በምስኪ እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ናት። እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ናት። ሶስት ሙላስ ይበሉ። ሶስት ሞላ። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ናት። የዓለም ሁሉ መድኃኒት ናት። ሰይጣን ይፈር። ይሄ ነው እንግዲህ ጥብቅ ያለው ትምህርት አባቶቻችን ያስተምሩ። ታዲያ ሰሞኑን የተዘራውን ክርዳት ከየት መጣ? ቆስሏል ውስጣችን። ሊቃውንቱ በሚዲያ ተገቢውን መልስ ሰጥተዋል። እንኳን እመቤታችን እንዴ ሙሴ ቤዛ ተብሏል እኮ የሙሴ በትር ቤዛ ተብሏል እኮ ሊቃውንት ሲያበረሩት አለበት ሰው እመቤታችን እኮ ከመላእክት ከነቢያት ከሐዋርያት ከጻድቃን ከሰማዕታት ሁሉ በላይ ናት። ክብሯ ነው። ደስ ይበላቸው። እሳተ መለኮትን የተሸከመች በማኅፀኗ እሳተ መለኮትን የተሸከመች ሰማይና ምድር የማይወስኑትን አምላክ የተሸከመች ወላዲተ አምላክ ሰማይና ምድር የማይወስኑትን አምላክ
በማኅፀኗ የተሸከመች ወላዲተ አምላክ እንዴ! እሷ ቤዛ ያልተባለች ማ ቤዛ ይባል? ረቤት አይነት ትምህርት መጣ ከዳር ነው ሰሞኑን የተዘራው። ግን እግዚአብሔር ይመስገን ሊቃውንቱ መልስ ሰጥቷል። ሁሉ በራሱ የተረጎመ ቅዱሳት መጽሐፍት በቤተ ክርስቲያን ያሉት መጽሐፍት በሙሉ እመቤታችን ቤዛዊተ ኩሉ ዓለም ናት ብለው ይመሰክራሉ። ደስ ይበላቸው። መጽሐፍ ይመሰክራል። ሁሉም ላይ ተጽፏል። እመቤታችን የዓለም ሁሉ መድኃኒት ናት፣ ቤዛችን ናት። ይህ ነው ትክክለኛው ትምህርት። አምላካችን ሕይወትን ያዝ አንጀት ይላሰው ሰሞኑ ለተሰራው ቅዳት ይኸው የዛሬው ትምህርት ግሩም መልስ ነው አይደለም? ግሩም ድንቅ መልስ ነው። እግዚአብሔር ይመስገን። እንግዲህ መምህራችን መጋቤ ሐዲስ ትጉህ ቢቀድሱ ያምርባቸዋል፣ ቢሰብኩ ያምርባቸዋል፣ ቢዘምሩ ያምርባቸዋል፣ ቢያስተባብሩ ያምርባቸዋል። ያው የደራችን የስብከተ ወንጌል ኃላፊ ስለሆኑ ሁላችሁም ታውቃላችሁ፣ ምስክር ናቸው። ያን ሰዓት እውነት ግሩም የሆነ ትምህርት አጥንትን የሚያለመልም ትምህርት የሰጡን የቤተ ክርስቲያን አምላክ ከነ ቤተሰቦቻቸው ይጠብቅልን፣ ረጅም ዕድሜ ከተሟላ ጤንነት ጋር ይስጥልን፣ ቃለ ሕይወት ያሰማል። እንደነዚህ ያሉ መምህራንን አያሳጣል። It's
ዘርግታ እጆቿን ዘርግታ በምድራዊ ሕይወት በምድራዊ ሕይወት በፈተና ቦታ በምድራዊ ሕይወት በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ እጆቿን ዘርግታ ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ እጆቿን ዘርግታ ማርያም ጠብቂኝ ከክርዳት ጠሪው ማርያም ጠብቂኝ ከክርዳት ጠሪው ይህን መልካም ስምህ እንዳይበክለው ይህን መልካም ስምህ እንዳይበክለው ጠብቂኝ ከክርዳት ጠሪው ማርያም ጠብቂኝ ከክርዳት ጠሪው ማርያም ጠብቂኝ ከክርዳት ጠሪው ይህን መልካም ስምህ እንዳይበክለው ይህን መልካም ስምህ እንዳይበክለው ጠብቂኝ ከክርዳት ጠሪው ይህን መልካም ስምህ እንዳይበክለው ይህን መልካም ስምህ እንዳይበክለው ጠብቂኝ ከክርዳት ጠሪው ማርያም ጠብቂኝ ከክርዳት ጠሪው ማርያም ጠብቂኝ ከክርዳት ጠሪው ይህን መልካም ስምህ እንዳይበክለው ይህን መልካም ስምህ እንዳይበክለው ጠብቂኝ ከክርዳት ጠሪው ይህን መልካም ስምህ ይህን መልካም ስምህ እንዳይበክለው ጠብቂኝ ከክርዳት ጠሪው እመቤታችን እንክርዳድ ከሚዘሩ ሁሉ ጠብቀን በሰላም እግዚአብሔር